ጨርሰን ነበረ የዛን ጊዜ የነበረው ሞጁል ስለ ፋንክሽን ምናምን ጀነራሊ ጃቫስክሪፕት ላይ እንደ ላንጉጅ ከዌብ አንጻርም አይተናል። እንደ ላንጉጅ ደግሞ ያሉትን ነገሮች ለማየት ሞክረን ነበር። ዛሬ ደግሞ በጣም ዌብ ፓርቱ ላይ ፎከስ እናደርጋለን ማለት ነው። ባለፈው ጃቫስክሪፕት ላይ አንድ እንደ ፕሮግራሚንግ ላንጉጅ ነበር ያየ ነው። ዌብ ፓርቱንም ነካክተን ነበር፣ ግን ሞር ፕሮግራማቲካሊ የነበሩትን ነገሮች ነው። ፋንክሽን ምናምን ምናምን ብዙ እንትን አይደለም፣ ግን እንደዛ አይነት ነገር ነበር ያየ ነው። ዛሬ ግን ጃቫስክሪፕትን ዌብ ላይ እናስገባዋለን ማለት ነው። በዌብ ፍሮንቲንግ ላይ ሲገባ እንዴት ነው ብራውዘሩ የሚረዳው፣ እዛ ጋር የተጻፉ ኤችቲኤምኤል ፔጆችን ምናምን እንዴት ነው ፓርስ የሚያደርገው፣ ብራውዘሩ ፓርስ እንዲያደርግ ጃቫስክሪፕት እንዴት ያግዘዋል፣ በጃቫስክሪፕት ሆነን ደግሞ ኤችቲኤምኤል ላይ የተጻፈውን ነገር እንዴት ነው አክሰስ የምናደርገው ሞዲፋይ የምናደርገው የሚለውን ነው የምናየው ማለት ነው። ምክንያቱም ከዚህ በፊት ስናወራ ጃቫስክሪፕት ፋንክሽናሊቲውን ቢሄቨሩን ምናምን ነው የፍሮንቲንዳችን ቢሄቨር የሚወሰነው በምንጽፈው ጃቫስክሪፕት ኮድ ነው ብለን ነበር። ኮምፖነንቶቹን የምናመጣው በኤችቲኤምኤል ነው። ያመጣነውን ኤችቲኤምኤል ስታይሉን፣ ሌያውቱን፣ የቅርጹን ከለሩን ምናምን የምንቀያየረው ደግሞ በሲኤስኤስ ነው። እነዛ ኮምፖነንቶች ደግሞ ቢሄቭ የሚያደርጉበት ወይ ኢንተራክት የሚያደርጉበት ወይም በጠቅላላ ባህሪያቸው የነዛ ኮምፖነንቶች ወይም የፍሮንቲንዳችን ባህሪ የሚወሰነው በጃቫስክሪፕት ነው ብለን ነበረ። እንዴት እንደሚያደርግ፣ እንዴት አክሰስ እንደሚያደርግ፣ እንዴት እንደሚቀይር ምናምን ደግሞ ዛሬ እናያለን ማለት ነው። አይ ቲንክ በጣም አንዳንድ ብሮድ የሆኑ ኮንሰፕቶች ስላሉ እየፈጠንኩ አይነት ምናምን ላይ መሄድ እሞክራለሁ። በደንብ ጫን ብዬ እንዳሳያችሁ የምትፈልጉት ነገር ካለ ኮመንት ላይ ማስቀመጥ ይቻላል። እጃችሁንም ማውጣችሁ እዛ ጋር በደንብ እንየው ማለት ትችላላችሁ። ሌት ሚ ሼር ማይ ስክሪን እና ቴክኒካል ችግር ካለ ደግሞ ድምፅ ምናምን የማይሰማ ከሆነ ሰምቲንግ ማይክ ድምፅ አውጥታችሁ ብታወሩ ይሻላል። ያው ኤዘር ቪኤስ ኮድ ላይ ወይም ፒፒቲውን ስለሆነ እንትን ምለው። ኦኬ ሶ አይ ቲንክ ኢት ኢዝ ሂር። ዶም ማኒፕሌሽን እንደ ኢቨንትስ የሚለውን ነው የምናየው። የዛሬው ሌክቸራችን እሱ ነው የሚሆነው። ድምፄ ይሰማል? ስክሪን የሚታያል ጋይስ? ኦኬ ዌል ሶ ዊ ኩድ ኮንቲኒው ማለት ነው። ሶ ዶም ማኒፕሌሽን እንደ ኢቨንትስ የሚለው ምንድን ነው የሚለውን ነው የምናየው። ቅድም እንዳልኳችሁ ይሄ ላይክ ጃቫስክሪፕት በኤችቲኤምኤል ላይ ያሉ ኮምፖነንቶችን በብራውዘር ላይ ሲሆን እንዴት ነው አክሰስ የሚያደርገው፣ እንዴት ነው ሞዲፋይ የሚያደርገው፣ ኢቨንቶችን ምናምን እንዴት ነው የሚቀበለው የሚለውን የጃቫስክሪፕትን ዌብ ቨርዥን ማለት ነው። ባለፈው አይተን የነበር ነው ትዝ ካላችሁ ሞር ፕሮግራማቲካል ፓርቱ ነው። ፓይተንም ላይ ጃቫ ላይ ያሉትን ኮመን የሆኑ ነገሮችን ነው ፋንክሽን እንደዛ አይነት ነገሮችን ነበር ስናይ የነበረው ትዝ ካላችሁ። እስኪ ሂስትሪ ላይ ካለ ትንሽ እሱን አይተን የዛኔ ፕሮግራማቲካል ፓርቱ ነው። ኢፍ ኮንዲሽን ምናምን እንደዛ አይነት ነገሮችን ነበር ስናይ ነበር ነው። ፋንክሽን ሉፕስ ሰምቲንግ እንደዛ አይነት ነገሮችን ነበር ስናይ ነበር ነው። ዛሬ ደግሞ ወደ ዌብ ቨርዥን እንመጣለን ማለት ነው። የጃቫስክሪፕት ዌብ ቨርዥን መጀመሪያ ያለብን ደግሞ ከዶም ነው። ዶም ማለት ዶክመንት ኦብጀክት ሞዴል ማለት ሲሆን ላይክ ብራውዘራችን ወይም ጃቫስክሪፕት ኤችቲኤምኤል ምንጽፈውን ኤችቲኤምኤል ኢለመንት የሚያነባው በትሪ ፎርም ነው የሚያስቀምጠው። ፓሬንት ይኖራል፣ ቻይልድስ ይኖራሉ፣ ሲብሊንግስ ይኖራል። ሶ ሪሌሽንሽፓችን አንድ ጃቫስክሪፕት ላይ ሊኖረን የሚችለው ሪሌሽንሽፕ 3 ነው ማለት ነው። ያው ቪኤስ ኮድ ላይ ብናየው አሪፍ ነው እንደተለመደው። ኦኬ አይሳብ የሚል እንትን ነበር አይ ቲንክ ከፍቼ የነበረው ዌር ኢዝ ኢት አይሳብ ያ ዶንት ሴቭ። ሶ ኤችቲኤምኤል ላይ እንምጣና ከዚህ በፊት የፈጠርነውን ካልተሳሳትኩ ኤችቲኤምኤል ክሬት አድርገን ነበር ኢንዴክስ ኤችቲኤምኤል። ሶ ይህንን እዚህ ጋር የጻፍነውን ይሄ ኤችቲኤምኤል ምንድን ነው? ይሄ የኤችቲኤምኤል ፔጅ ነው። ብራውዘራችን ጋር ሲሄድ ይሄ እንደ ትሪ ነው የሚታየው። ይሄ ደግሞ 3 ሪሌሽንሽፖች ይኖራሉ። የመጀመሪያው ፓሬንት፣ አንዱ ኤሌመንት ለሌላኛው ፓሬንት ሊሆን ይችላል፣ ቻይልድ ሊሆን ይችላል፣ ካልሆነ ደግሞ ሲብሊንግ ሊሆን ይችላል። አንድ ሪሌሽንሽፕ ከሌላኛው ጋር ሊኖር የሚችለው ሪሌሽንሽፕ አላቸው ካልን ማለት ነው። ሪሌሽንሽፕ ደግሞ ከነጭራሹ ላይኖራቸውም ይችላል። ግን 2 ኤሌመንቶች ወይም 2 ታጎች ሪሌሽንሽፕ ካላቸው ከ3 አንዱ ላይ ነው የሚገቡት ማለት ነው። ለምሳሌ እዚህ ጋር ኤችቲኤምኤልን ብንመጣ ለሄድ ፓሬንቱ ነው። ሄድ ደግሞ ለኤችቲኤምኤል ቻይልዱ ነው። ሄድ እና በዲ ደግሞ ምንድናቸው? ሲብሊንግስ ናቸው። የሆነ ትሪ ሰርታችሁ አለ አይደለ? አጠገብ በተመሳይ ስቴጅ ያሉትን ሲብሊንግስ ትላላችሁ፣ ከላይ ያለውን ቻይልድ ትላላችሁ፣ ማን ነው ፓሬንት ትላላችሁ፣ ከታች ያለው ደግሞ ሲብሊንግ ይባላል። ስለዚህ 3 ሪሌሽንሽፕ ነው። እዚህ እንትን ላይ
አጎት አክስት ምናምን የሚባል ነገር የለም ኤችቲኤምኤል ላይ ማለት ነው። ላይክ የአንዱ ሲብሊንግ በዛ በኩል ዞሮ ምናምን ሪሌሽንሽፕ ክሬት ማድረግ አንችልም። ወይ ልጅ ነው ወይ ፓሬንት ነው ወይ ደግሞ ወንድማማች ሰምቲንግ ላይክ ተመሳይ እንትን ላይ ነው የሚኖሩት። ስለዚህ በዛ አይነት ትሪ ነው የሚረዳው ብራውዘራችን የምንጽፈውን ኤችቲኤምኤል ኮድ አክሰስ ለማድረግ ሞዲፋይ ለማድረግ ዲሌት ለማድረግ ምናምን እናያቸዋለን በጥልቀት። ጃቫስክሪፕት ላይ መተን ኤችቲኤምኤል ላይ ያለውን ነገር ባለፈው ፕሮግራማቲካል ፓርቱን ያየነው ነበረ። ኤችቲኤምኤል ላይ መተን መቀየር ስንፈልግ ሰምቲንግ ማድረግ ስንፈልግ በዚህ ትሪ ሞዴል ነው የምንቀይረው ማለት ነው። ዶም ይባላል። ሶ በእንደዛ አይነት ወይ ነው የምናየው። ኦብጀክት ብለን ነው ሚን ዶክመንት ብለን ነው ጃቫስክሪፕት ላይ አክሰስ የምናደርገው። ሶ እነሱንም ኢንዴፕዝ እናያለን። ግን ኮንሰፕቹዋሊ ያለውን ነገር ለማየት ዶም ምንድን ነው የሚለውን ለማየት እሱ ያገለግለናል ማለት ነው። ሶ እንደ ዶክመንት እዚህ ጋር የተጻፈ ነገር አለ። ትሪ ላይክ ሪፕሬዘንቴሽን ነው። ኤችቲኤምኤል ፔጃችን በትሪ መልክ ነው የሚቀመጠው ብያቸዋለሁ። ያው የሆነ ድሮው ማድረገው ነገር ቢኖር ጥሩ ነበር። ሰምቲንግ ፓረንት ይኖራል። ከዛ እየመጣ እንደዚህ እዚህ ጋር ሄድና በዲ ይኖራሉ ጎን ለጎን ማለት ነው። ከዛ እነሱ ደግሞ የየራሳቸው ልጆች ምናምን ይኖራቸዋል። ሄድና በዲ ግን እርስ በርሳቸው ሲብሊንግስ ናቸው። ሶ ያው አንድ ወርድ ራሱን ሪፕሬዘንት የሚያደርገው ነገር አለ ዲኦኤም ላይ ዋናው ኦብጀክት ዋናው ሩት ኦብጀክቱ የሚነሳው ከላይ ኤችቲኤምኤል ብለን የምንነሳው እሷ ዶክመንት ትባላለች። ሁሉንም ነገር ስለምትይዝ ውስጥ ያሉት ደግሞ ኤሌመንትስ ናቸው። ማኒፕሌሽን የምንለው ደግሞ ይህን ትሪ የመጠቀማችን ዓላማ ዋናው ነገር ሞዲፊኬሽን ነው። ራይት ቀድሞ የነበረውን ነገር ሞዲፋይ ለማድረግ ኦልሬዲ አሁን ያለንን ነገር አዲስ ለማድረግ እንደዛ ለመደለት ምናምን ስለሆነ ኤም የምትሏ ደግሞ ማኒፕሌሽኑ ወይም መቀየር ስለሆነ አሁን ዶምን የምንጠቀምበት ዓላማ ዋናው ፐርፖዛችን ኤችቲኤምኤል ላይ ያለውን ነገር ጃቫስክሪፕትን በመጠቀም መቀየር ነው። ኤችቲኤምኤል ላይ ያለውን ነገር ኤግዛክትሊ ኤችቲኤምኤል ፋይሉ ላይ ገብተን እዚህ ጋር ገብተን መቀየር እንችላለን። ለምሳሌ እዚህ ጋር ስታይል ፊቱ ስታይል ነው። ኦኬ ኤችዋንን የሆነ ኤችዋን የምትባል ነገር ክሬት ላድርግ። ኤችዋናችን ሌትሴ አበበ የምትል ብትሆን እዚህ ጋር ኤችቲኤምኤልን ቀጥታ ፔጁ ላይ ገብቼ መቀየር ይችላለሁ ማኑዋሊ። ጃቫስክሪፕት ላይ ሞኝ ደግሞ መቀየር ይችላለሁ። አሁን ግን ብራውዘራችን ሲቀይሩ እናንተ የሆነ ነገር ክሊክ ስታደርጉ ዳይናሚክ ነው ብለናቸው አይደል? አሁን ሞደርን ዌብ በዳይናሚክ ነው እንደመጀመሪያው ስታቲክ አይደለም። ዳይናሚክ ነው ስንል የሚቀያየር ነው። ብራውዘሩ ደግሞ በእናንተ አክሽን ላይ በእናንተ ኢቨንት ላይ ዲፐንድ ሆኖ ነው የሚቀይረው። ሲቀይር ኤችቲኤምኤል ፔጁን ቀጥታ መጥቶ እንዲህ እኛ እንደምንጽፈው አይደለም የሚጽፈው። እንደዛ አክሰስ ማድረግ ስለማይችል ማለት ነው። አክሰስ የሚያደርገው እንዴት ነው? በዲኦኤም ወይም ይሄ ዶክመንት ኦብጀክት ሞዴልን በመጠቀም ነው የሚቀይረው። ብራንቾችን በመቀየር ፓሬንቶችን በመቀየር በእንደዚ አይነት ወይ ነው የሚቀይረው። በአንዴ ሲንግል ኤለመንትን መቀየር ይችላል፣ በአንዴ ደግሞ ብዙ ኤለመንትን መቀየር ይችላል። ስለዚህ ማኒፕሌሽን የምትሏ የምታሳየን ዶምን የምንጠቀምበት ዋናው ዓላማ ዋናው ጎላችን ማኒፕሌት ለማድረግ ወይም ኤችቲኤምኤል ፔጃችንን ለመቀየር ኢንተራክቲቭ ስናደርገው ያው ይቀየራል፣ ዳይናሚክ ይሆናል ብለናል ፔጃችን። እንደዛ ለመቀየር ነው ዓላማው ዲኦኤምን የምንጠቀምበት ማለት ነው። ኮንሰፕቹዋሊ ያለው ነገር ይህን ይመስላል። ያው በኮድ እናየዋለን። ኪ ኮንሰፕትስ ብሎ ያው ላይቭ ሞዴል አይደለም አይነት ነገር ይላል። ኤችቲኤምኤል ሶርስ ኮድ ኢት ኢዝ ላይቭ ሞዴል ብራውዘር ቢውልድስ ያ ይሄኛው እንትን አይደለም ዲኦኤምን እኛ ኦልሬዲ የምናዘጋጀው ነገር ሳይሆን ብራውዘራችን እኛ በቀየርነው ቁጥር ወይም እኛ እንትኑ ኤችቲኤምኤሉ ዳይናሚካሊ በተቀያየረ ቁጥር እዛው ብራውዘር ላይ ኢንስታንትሊ ነው የሚታየው። ዲኦኤሙ ላይ ቀጥታ ይገባል። እንደዛ ቨርቹዋል አይነት ነገር ነው ማለት ነው። ኢንሾርት ኤችቲኤምኤል ላይ ትሪ ምናምን ሰርተን የምናዘጋጀው ሳይሆን እኛ የምንጽፈው ኮዱን ነው። ብራውዘሩ ግን አውቶማቲካሊ ያንን ኮድ ወደ ትሪ ይቀይራል። ስንቀይር ምናምን ለመቀየር አመቺ ነው። ስለዚህ የዲኦኤም ወይም የዶም ዋናው ዓላማ ምንድን ነው? ሞዲፊኬሽንን ቀላል ያደርግልናል ማለት ነው። አክሰስ ኤሌመንቶችን አክሰስ የምናደርግበትን ወይ በጣም ያቀልልልናል፣ ሞዲፊኬሽንን በጣም ያቀልልልናል። ያ ነው ማለት ነው ዋናው ዓላማ። እንግዲህ የዲኦኤም ዓላማው ትሪ በሆነ ስትራክቸር ኤችቲኤምኤል ኤሌመንቶችን በማስቀመጥ አክሰሲቢሊቲን ሲቀጥል ደግሞ እንትንን ማኒፕሌሽንን ቀላል ማድረግ ነው ማለት ነው። ዓላማው እሱ ነው። ዶክመንት ኦብጀክት ሞዴል የሚባለው ነገር ደግሞ ኤችቲኤምኤል ኤሌመንቶችን ወደ ትሪ ላይክ ስትራክቸር መቀየር ማለት ነው። ሪሌሽንሽፕ ደግሞ 3 ነው የሚኖረው በዛ መሀል ላይ። እዚህ ጋር ወደ ቀጥታ ወደ አፕሊኬሽኑ እየገባን ነው። ኤሌመንቶችን ሴሌክት ማድረግ እንችላለን፣ ሞዲፋይ ማድረግ እንችላለን። ትራቨርሳል ምናምን የሚባሉ አሉ። እሱን ያው በኮድ ነው የምናየው፣ ግን ኮንሰፕቱ ከላይ ያየነው ነው። ዶም ምንድን ነው ለምንድን ነው የሚያገለግለው የሚለው ከላይ ያየነው ነው። እሱ ላይ ጥያቄ ካላችሁ ነገሩኝና ቪኤስ ኮድ ላይ ኮድ ማድረግ እንጀምር። ዩ ሃቭ ኤኒ ኩዌስችን ዲኦኤም ኮንሰፕቱ ላይ ማለት ነው።
ጥያቄ ያላችሁ ከሌላችሁ እንትን አድርጉ። ምንድን ነው ሪያክት አድርጉ። የለንም ታምስ አፕ ጥያቄ ከሌላችሁ፣ ታምስ ዳውን ደግሞ ጥያቄ ካላችሁ ወር ግልጽ ያልሆነ ነገር። ኦኬ አይ ቲንክ አይ አም ሲንግ የሆነ ታምስ ዳውን። ሶ ጥያቄ የሆነባችሁ ሰዎች እዚህ ማስቀመጥ ትችላላችሁ። ስክሪን አይታይም። ኦኬ ሶ አይ ቲንክ ኢት ኢዝ ሶልቭድ። እሺ ቤተልሔም ዋስ ዩር ኩዌስችን? አይ ቲንክ ጥያቄ ያለሽ ይመስለኛል። ኤዘር ኮመንት ሴክሽን ላይ ኢዝ ዶም ኮንሰርን ዊዝ ኤችቲኤምኤል ኦር ጂኤስ ኦር ሲኤስኤስ አዝዌል። ያው ሶስቱንም ይነካካል። ዞሮ ዞሮ ዶም ያስፈለገው ጃቫስክሪፕት ኤችቲኤምኤል ኤሌመንቶችን በቀላሉ አክሰስ እንዲያደርግ ነው። የዶም ዋናው ዓላማ ጃቫ፣ ምክንያቱም እኛ ማኑዋሊ እንደምንቀይረው አይቀይርም ብራውዘራችን ወይም ጃቫስክሪፕት፣ ምክንያቱም የተለያዩ ፋይሎች ስለሆኑ ማለት ነው። ስለዚህ ኤችቲኤምኤል ላይ ያሉትን ኮንተንቶች ለመቀየር የግድ የሆነ ስትራክቸር ያስፈልጋል፣ ጃቫስክሪፕት በቀላሉ አክሰስ የሚያደርገው ማለት ነው። ስለዚህ ዶም ከሶስቱም ጋር ኮንሰርን ነው ማለት እንችላለን። ሜንሊ ግን ከጃቫስክሪፕት እና ከኤችቲኤምኤል ጋር ነው። ግን በጃቫስክሪፕት የአንድን ኤችቲኤምኤል ኤሌመንት ሲኤስኤሱን፣ ከለሩን፣ ሳይዙን ምናምን መቀየር እንችላለን። እስቲ የሚቀየረው ነገር ሲኤስኤስ ሊሆን ይችላል፣ ጽሁፉ ወይም ዋና ኮንተንቱ ኤችቲኤምኤሉ ራሱ ሊሆን ይችላል፣ ወይም ደግሞ ስታይሉ ሊሆን ይችላል። እሱን በኮርስ ስናይ በደንብ እናያለን። ግን ከየትኛው ጋር ነው ኮንሰርን የሚለው? ከሶስቱም ጋር ኮንሰርን ነው። ጃቫስክሪፕት ኤችቲኤምኤል ኤሌመንትን ሞዲፋይ ለማድረግ የሚጠቀምበት ወይ ዶም ይባላል። ይሄ ዶም ትሪ ላይክ ስትራክቸርን በመፍጠር ኤችቲኤምኤል ኤሌመንቶችን በቀላሉ አክሰስ ጃቫስክሪፕት በቀላሉ አክሰስ እንዲያደርግ እና በቀላሉ ሞዲፋይ እንዲያደርግ ያስችለዋል ማለት ነው። ስለዚህ እሱ ነው ማለት ነው ዋናው እንትን። ስለዚህ ከሶስቱም ጋር ኮንሰርንድ ይሆናል። ሞር ግን ጃቫስክሪፕት እና ኤችቲኤምኤል ላይ ነው። ስቲል ሲኤስኤስንም ያው ተጠቅመን መቀየር እንችላለን። ሶ ደን ሃው ዳዝ ደ ሲኤስኤስ ጌት ኮኔክትድ ዊዝ ደ ብራውዘር? አይ ቲንክ ጥያቄሽ ሲኤስኤስ እንዴት ከብራውዘሩ ጋር ይገናኛል ነው። እንደዛ ከሆነ ጥያቄ ያው ሲኤስኤሱ ሞዲፋይ የሚያደርገው ኤችቲኤምኤሉ ነው። የኤችቲኤምኤሉን ሌአውት ወር ከለሩን። ብራውዘራችን ላይ የሚታየው ነገር ደግሞ ኤችቲኤምኤል ኮምፖነንቱ ነው፣ ኤሌመንቱ ነው። ለምሳሌ እዚህ ጋር የሆነ ኢሜጅ ነገር ይታያል፣ እዚህ ጋር ኦር ሰምዌር እዚህ ጋር የሆነ በተን ይታያል። እቺ ሰማያዊዋ ከለር እዚህ ጋር እቺ ስክሪን ሼር በማድረግበት ቦታ ላይ ያለችው ሰማያዊ ከለር በሲኤስኤስ ነው የተጻፈችው። ሶ ኤችቲኤምኤል ላይ ሞዲፊኬሽን ስለሚያመጣ ብራውዘር ላይ የሚታየው ደግሞ ሲኤስኤስ ስለሆነ ሲኤስኤስ ያው በዛ ወይ ነው ከብራውዘር ጋር የሚገናኘው። ብራውዘር ቀጥታ የሚያሳየው ኤችቲኤምኤል ኤሌመንቱን ነው፣ ታጉን ነው። ኤችቲኤምኤል ታግ ደግሞ ከለሩና ሳይዙ በሲኤስኤስ ነው የሚቀየረው። አሁን እቺ ክብ እንድትሆን ያደረጓት በሲኤስኤስ ነው። እዚህ ጋር ታች እንዲመጣ ያደረጉትን በሲኤስኤስ ነው። ሶ ያንን ሌአውትና ከለር ግን የሚቀይረው ሲኤስኤስ ስለሆነ የኤችቲኤምኤሉን ቅርጽ ማለት ነው፣ የኤችቲኤምኤሉን መልክ ምናምን ሌአውቱን የሚቀይረው ሲኤስኤስ ስለሆነ የሚታየው ደግሞ ኤችቲኤምኤል ነው። በዛ ወይ ነው ሲኤስኤስ ከኤችቲኤምኤል ጋር ኮኔክትድ የሆነው። ሲኤስኤስ የኤችቲኤምኤልን ቅርጽ፣ ሳይዝ፣ ከለር ምናምን ነው የሚቀይረው። የሚታየው ደግሞ እንትን ነው የሚታየው ደግሞ ኤችቲኤምኤል ኤሌመንቱ ነው። ለብራውዘሩ ወይም እዚህ ስክሪን ላይ የሚመጣው ነገር በዛው ራሱን ያሳያል ማለት ነው። ለምሳሌ ቤት ምናምን የምትጠቀሟቸው ራስ ምንድነው ኮስሞቲክስ ነገሮች አሉ አይደለም? እሱ እንዴት ነው ወደ ፓብሊክ የሚወጣው? እናንተ ተቀብታችሁት ምናምን ስትወጡ ወደ ውጭ ይወጣል አይደለም? ሴም ቲንግ አፕልስ ሲል ላይክ እነዚህ የሚዋቡበት ነገር እንትኖችን እንደ ሰው ብንቆጥራቸው፣ ኤችቲኤምኤሎችን እንደ ሰው ብንቆጥራቸው ራሳቸው የሚኳኳሉበት ራሳቸውን እንትን የሚሉት ነገር በሲኤስኤስ ነው። ሶ ውጭ ሲወጡ ራሳቸውን በሚገልጡበት ቦታ ሁሉ ሲኤስኤሶች አሉ ማለት ነው። ራሳቸውን ሼፕ ያደረጉት ነገር ቅርጽ ሊሆን ይችላል፣ ከለር ሊሆን ይችላል። እንደዛ አይነት ነገሮችን በዛ ወይ ነው ከብራውዘር ጋር የሚገናኙት። ጥያቄዎች ግልጽ ናቸው? ተመልሰውልሻል ብርሃኔ? ካልሆነ ሞር እናብራራለን። ሌሎቻችሁም ጥያቄ ካላችሁ መጠየቅ ስላላችሁ፣ ካልሆነ ወደ ኮዱ እንግባ። አይ ቲንክ በጣም መፍጠን አለብኝ። ከዚህ በፊት ባየሁት ወይ ከዚህ በፊት እንትን ባልነው ትንሽ እየዘገየን ስለነበረ ባለፈው ሳምንት ሙሉ መጨረስ የቻልነው ትንሽ እየፈጠንኩ ስለነበረ ነው። የዛሬው ደግሞ በጣም እንትን ስለሆነ የግድ ማየት አለብን ማለት ነው። ግልጽ ከሆነ ወደ ኮዳችን እንምጣ ማለት ነው። እዚህ ጋር ትሪውን በደንብ እንዲያሳይልን የሆኑ ነገሮችን ላስገባ። ከኤች ዋን ጀመርኩኝ። እዚህ ጋር ዳይቭ ልበል። ኤች ዋኖችን የያዘ ዳይቭ
አንድ ዲቪዥን ማለት ነው። ያው ዳይቭ ከዚህ በፊት አውርተን ነበረ። ኤችዋኖችን የያዘ አንድ ዳይቭ ሀይሌ ኤች ስሪ ደግሞ አማረ። እዚህ ጋር ሶስት እንትኖች አሉ። ሶስት ኤች ዋን ኤች ቱ ኤች ስሪ። ሌላ ዳይቭ ደግሞ ሊጀምር ያው ሪሌሽንሽፓቸውን ለማሳየት እንዲመች ማለት ነው። ዳይቭ አላማው ኤሌመንቶችን በአንድ ግሩፕ ላይ ለማስቀመጥ ነው ብለናል። እዚህ ጋር ደግሞ ምን ላስገባ? ፓራግራፍ ላስገባ። ሎሬም ምናምን ይሆን እንደተባለው አናደር ፓራግራፍ ሊጀምር። እሺ እዚህ ጋር እንደምታዩት የሆነ ኤችቲኤምኤል ስትራክቸር ክሬት አደረግን ማለት ነው። ስለዚህ አሁን ጃቫ ስክሪፕት ላይ እንመጣለን። ያው ኤችቲኤምኤል እዚህ ጋር ኦልሬዲ ተሰርቷል ኢንዴክስ ኤችቲኤምኤል ላይ። አሁን የዶም ዓላማ ዋናው የዶም ዓላማ ምንድን ነው ብለናቸዋል? ጃቫ ስክሪፕትን በመጠቀም ኤችቲኤምኤል ኤሌመንቶችን ማኒፕሌት ማድረግ ወይም መቀየር ነው ብለናል። ሶ እንትን ከመቀየራችን በፊት መጀመሪያ አክሰስ ማድረግ ነው የሚቀድመው። ዶም ላይ ደፈረስ ስቴፕ ምንድን ነው? አክሰስ ማድረግ ነው። አክሰስ ስናደርግ ደግሞ በሁለት ወይ ነው አክሰስ የምናደርገው። የመጀመሪያዎቹ ኩዌሪ ሴሌክተርስ ይባላሉ። ኩዌሪ ሴሌክተር ማለት ላይክ ዲፔንዲንግ ኦን ዴር ታግ ኦር ዲፔንዲንግ ኦን ዴር የሆነ ነገር ላይ ኤቭሪሲንግ ሊሆን ይችላል። በዛ ላይ ደግሞ መልቲፕል ነገር መምረጥ እንችላለን። በክላስ ኔማቸው ሊሆን ይችላል፣ በያዙት ኮንተንት ላይ ሊሆን ይችላል። የሆነ ዳይቨርሲፋይድ በሆነ ወይ የምንመርጥ ከሆነ ኩዌሪ ሴሌክተር ይባላል። ካልሆነ ደግሞ ጌት ኢለመንት የሚባል ወይም አለ። በሁለት መንገድ ነው ኢለመንቶችን አክሰስ የምናደርገው። ጃቫስክሪፕት ላይ ነን ያለ ነው፣ ኤችቲኤምኤል ላይ ያለ ነገር ነው መምረጥ የምንፈልገው። በሁለት መንገድ ነው የሚመረጠው። መጀመሪያ አክሰስ ማድረግ ነው። ከሞዲፊኬሽን በፊት ኦልዌይስ አክሰስ ማድረግ ቀድሞ ይመጣል ዶም ላይ። አክሰስ ሳደርግ ግን ቀድሜ ሁለት ወይ ነው ያለኝ አክሰስ ለማድረግ ያው እኔ እስከማውቀው ድረስ ዴር ማይት ቢ አናዘር ዌይስ። ብዙ ጊዜ ዋይድሊ የምንጠቀመው ኦሮኔም ማውቀው ደግሞ እንትን ነው፣ ሁለት ወይ ነው ኩዌሪ ሴሌክተር እና ጌት ኢለመንት የሚባል ማለት ነው። ጌት ኢለመንት ካልን አንድ ስፔሲፊክ ነገር ነው መምረጥ የምንችለው። ሲቀጥል ደግሞ አንድ ኢለመንት ነው መምረጥ የምንችለው። ለምሳሌ ጌት ኢለመንት ባይ አይዲ ብዬ ያ አይዲ ያለውን አንድ ኢለመንት ነው የምመርጠው። ጌት ኢለመንት ባይ ክላስ ካልን ያ ክላስ ያለውን የመጀመሪያ ኢለመንት ነው መምረጠው። በሱ ብዙ እንትን መምረጥ አልችልም፣ ብዙ ኢለመንት በአንዴ መምረጥ አልችልም። ኩዌሪ ሴሌክተር ብዬ ክላስ ኔም ከሰጠውኝ ግን ያ ክላስ ያላቸውን መልቲፕል ኢለመንት መምረጥ እችላለሁ። በኮድ እናየዋለን። ግን የሁለቱ ልዩነት ያኛው ፍሌክሰብል ነው፣ በአንዴ ብዙ መምረጥ እንችላለን በኩዌሪ ሴሌክተር። በጌት ኢለመንት ሲሆን ግን አንድ ኢለመንት ብቻ ነው መምረጥ የምንችለው ማለት ነው። ኦኬ ሰምዋን እጁን አነሳ። እሺ አማን ጥያቄ ካለ መጠየቅ ትችላለን። በዶክመንት እንትን ብንል መጀመሪያ ቲዮሪ ብንል አልተሰማኝም፣ ይቅርታ። አሁን በምን ይሰማል? በዶክመንት አሁን ይሰማል። ኦኬ እዚህ ጋር ባለው እዚህ ጋር ባለው በዚህ ዶክመንት ኦኬ ሶሪ በጣም ከእንትን በፊት ከፕራክቲስ በፊት ላይክ የኛውን ዶክመንቱን ቀድሜ ኤክስፕሌን አድርጌ ወደ ኮዱ ሊድ ያው ዶክመንቱ ረስቼዋለሁ። እሺ በጣም ጥሩ። ስለዚህ እዚህ ጋር ያለውን ነገር እኔ ማለት ነው ያ ባይዞ ተመሳሳይ ነገር ነው ያው ያልነው። እኔ በጣም ይቅርታ በራሴ እንትን ነው እየሄድኩት በራሴ ወይ የሄድኩት እና ማኒፕሌት ከማድረጋችን በፊት አክሰስ ያልኳችሁ ማለት ነው ሴሌክት ማድረግ አለብን። ሴሌክት ስናደርግ በአይዲ ሊሆን ይችላል፣ ጌት ኢለመንት ያልኳችሁ ነው፣ በክላስ ሊሆን ይችላል፣ በታግ ኔም ሊሆን ይችላል። እነዚህ ሶስቱም ጌት ኢለመንት ናቸው፣ ኩዌሪ ሴሌክተር አይደሉም። ምናልባት ኩዌሪ ሴሌክተር ያው እዚህ ጋር ከታች አስቀምጠውታል። ያው ዛሬ በጣም ዳይቨርሲፋይድ የሆነና በአንዴ ብዙ ስለምንመርጥ ያው እዚህ ጋር ኦል ይላል አይታችሁ ከሆነ ይሄኛውን ነው ዛሬ ብዙ የምንጠቀመው ሪኮመንድድ ይላል። ግን የሁለቱንም እናያለን እና በሁለት መንገድ ነው አክሰስ የምናደርገው ብያችሁ ነበር። የመጀመሪያው ጌት ኢለመንት ነው። ስለዚህ ከዚህኛው እንጀምር ማለት ነው። ጌት ኢለመንት ስንል በአይዲ ልንመርጥ እንችላለን፣ በክላስ ኔም ልንመርጥ እንችላለን፣ በታግ ልንመርጥ እንችላለን። ያው እሱ አንዱ ካታጎሪ ነው ጌት ኢለመንት። አንደኛው ደግሞ ኩዌሪ ሴሌክተር ነው። በጌት ኢለመንት አንድ ነገር መርጠን እኔ ለምሳሌ በአይዲ እንመርጥ። በአይዲ ስንመርጥ እዚህ ጋር አይዲ እንስጠው። አይዲ እሺ ኢዝ ኢኳል ቱ አበበ በለው አይዲውን ለማስታወስ እንዲመቸን እዚህ ጋር አበበ የሚለው ኮንተንት አበበ የሚል አይዲ አለው። ክላስን መስጠት እንችላለን፣ ሌላም ነገር መስጠት እንችላለን። ወደ ጃቫ ስክሪፕት መጣሁኝ። ከዛ ኮንስት እላለሁ፣ ያው ሌትም ማለት እችላለሁ፣ ግን እንዳይቀየር ኦልሬዲ እዛ ጋር ያለው ነገር አንዴ ምንድን ነው የሚባለው ኢለመንቱን አንድ ጊዜ ብቻ ስለሆነ የምቀይረው ወደ ታች ወርጄ አንዴ ብቻ ስለሆነ የምመርጠው
ወደታች መጥቼ መቀየር የለብኝም። ስለዚህ ዶም ላይ ብዙ ጊዜ ስትጠቀሙ ቫሪያብሎችን ኮንስት ነው የምታደርጉት፣ ሌት ኦር ቫር አታደርጉት። ቢኮዝ ይሄ ዓላማው ምንድን ነው? እዚህ ጋር አንዴ መረጥኩት ይሄንን ኤለመንት ዩኒክ ነው። በቃ ይችኛዋ ጫፍ ኤች ዋን የምትባለው ጫፍ አሁን ትሪ ላይ አንድ ብራንች ዳት ዩኒክ፣ እንደዛ አይነት ብራንች ሌላ መኖር የለበትም። ሌሎች ብራንቾች ተመሳሳይ ሲብሊንግሶች ሊኖሩ ይችላሉ፣ ግን ያቺ ኮንተንት ያለባት አንዷ ብራንች ኢት ኢዝ ዩኒክ ሶ ኢት ሹድንት ሃቭ ቱ ቢ ሞዲፋይድ፣ መቀየር የለበትም። አንዴ ከመረጥኩኝ እሷን ብቻ ይዤ ነው እስከ መጨረሻ መሄድ ያለብኝ። ትሪ ምናምን ያው ታውቃላችሁ፣ አሁን የሳልን ምናምን ብናይ ጥሩ ነበር። አይ ዶንት ኖ የሚሳልበት ቱል ምንድነው የድራው ምናምን ማድረጊያ ቱል ማለት ነው። ግን ያው አይዲያሊ ምንድነው ቪዥዋላይዝ እያደረጋችሁት ምናምን ብሰሙኝ መልካም ነው። የሆነ ትሪ ስትራክቸር ባለው እንትን ላይ ዲያግራም ላይ አንዷ ጫፍቺ ኖድ ከታች ያለችው ኖድ ኢት ኢዝ ዩኒክ። እሱ ዩኒክ በዛ አይዲ ስንሰጠው በዛ ክላስን ቢኖረው ስሙ ዳስ ዩኒክ። እንደዛ አይነት ሲብሊንግስ እንጂ ሊኖር የሚችለው ሌላ ተመሳይ ጫፍ ሊኖር አይችልም፣ ወይም ሌላ ተመሳይ ብራንች ሊኖር አይችልም። በቃ አንድ ብራንች ነው። ስለዚህ ዶምን በምንጠቀምበት ጊዜ ኢት ኢዝ ሪኮመንድድ ቱ ዩዝ ኮንስት፣ ስህተት እንዳንሰራ ማለት ነው። ሌላ ሌትን ምናምን ከተጠቀምን ሳናቅ ሞዲፋይ ብናደርግ ራሱ ኢረር አይሰጠንም። ቀይሮት ምናምን ያልተፈለገ ኢለመንት ሞዲፋይ ሊያደርግብን ይችላል። ነገር ግን እዚህ ጋር ብንሳሳት ራሱ ኮንስት ብለን ኦልሬዲ ሴት ያደረግነውን ለመቀየር ብንሞክር ጃቫስክሪፕት እንድንቀጥል አይፈቅድልንም፣ ኢረር ይላል ማለት ነው። ስለዚህ ኮንስት ነው የምንጠቀመው። ዶምን ስንጠቀም ኮንስት ነው የምንጠቀመው። ከዛ አበበ ብዬ እንድስታው ኢዝ ኢኳል ቱ ዶክመንት ብላችሁ ነው የምትጀምሩት። ኦልዌይስ ዶምን አክሰስ ስታደርጉ ዶክመንት ዶት ብላችሁ ነው የምትጀምሩት። ጌት እና ስጽፉ ደግሞ ካሜል ኬዝ ነው። አንድ ቨርብ ከጻፋችሁ በኋላ ካፒታል ታደርጋላችሁ። ኤለመንት ባይ አይዲ ኖ ባይን አይ ቲንክ ካፒታል ማድረግ አለብኝ። ካሜል ኬዝ ይባላል ይሄ አጻጻፍ። ሶ እዚህ ጋር የሰጠሁትን አይዲ ይመጣለሁ ማለት ነው። አበበ ነው አበበ። ስለዚህ አሁን ይሄ አበበ የሚለው ኤለመንት እዚህ ጋር ይህ መኖር አለባት። አበበ የሚለው ኤለመንት ማን ነው? አሁን ሴሌክት አድርጌያለሁ። ጌት ኤለመንት በአይዲን በመጠቀም ሴሌክት አድርጌያለሁ። ማን ነው ሴሌክት ያደረኩት ማለት ነው? ይሄኛውን ኤለመንት ሴሌክት አድርጌያለሁ ማለት ነው። አሁን ምን አደረግኩኝ? አክሰስ አደረግኩት ማለት ነው። ዶም ላይ ማኒፕሌት ከማድረጋችን በፊት ሴሌክት ማድረግ ወይም አክሰስ ማድረግ ኦልዌይስ ይቀድማል። ስለዚህ አክሰስ አደረግኩት፣ መቀየር ፈለግኩኝ። የዶም ዋና ዓላማ አትርሱት፣ ሞዲፊኬሽን ነው። ኦልዌይስ ዶምን የምንጠቀመው ዶክመንት ኦብጀክት እንትን አይደል የሚለው ራሱ መሰረ ቃሉ ዶክመንት ኦብጀክት ሞዲፊኬሽን ኦር ሳምቲንግ ላይክ እንደዛ መቀየር ስለሆነ ዓላማው ማለት ነው። መሰረ ቃሉ ምን ነበር? ያ ማኒፕሌሽን፣ ማኒፕሌት ማለት መቀየር ነው። ዶ የሚለው ዶክመንት ኦብጀክት ማኒፕሌሽን የሚለውን መሰረ ቃል የሚይዘው ያ ራሱ የሚያሳየው ዓላማችን ሞዴል ነው። ሶሪ ማኒፕሌሽን እላለሁ፣ ሞዴል ነው። ይሄ መሰረ ቃሉ ሞዴል ነው፣ ምክንያቱም ትሪ ስትራክቸሩን ስለሚያሳይ ማለት ነው። ዓላማው ግን መሰረ ቃሉ ማኒፕሌሽን ወይ ሞዲፊኬሽን አይደለም የሚያሳየው። ፐርፐዙ ግን ሞዲፊኬሽን ነው። አይ ቲንክ እዚህ ጋር ከጻፉ ጋር ተምታቶብኝ ነው ያ ሞዲፊኬሽን ያልኳችሁ። ዶ የሚለው ግን ዶክመንት ኦብጀክት ሞዴል ነው። ዓላማው ግን ሞዲፋይ ማድረግ ነው። ስለዚህ ሴሌክት አደረግኩኝ። እዚህ ጋር ሴሌክት ካደረግኩ በኋላ ቀጣዩ አክሽን ምንድን ነው የሚሆነው? ግልጽ ነው። ሞዲፋይ ማድረግ ነው ወይም ኢለመንቱን መቀየር ነው። ሴሌክት ካደረግኩ በኋላ ኢለመንቱን መቀየር ነው የሚሆነው። ሚኮዝ ሴሌክት ወይም አክሰስ ካደረግን በኋላ የምንፈልገው ነገር ራሱ መቀየር ስለሆነ ማለት ነው። ስለዚህ ኮንተንቱን እንዴት እንቀይራለን የሚለውን እኔ እዚህ ጋር ኦልሬዲ እንትን አልኩኝ፣ ሴሌክት አደረግኩት። ሴሌክት ያደረግኩት ደግሞ ማን ነው? አበበ የሚል ቫሪያብል ነው። አበበ ዶት የምንቀይረው ለምሳሌ እንትኑን ከሆነ ኮንተንቱን ከሆነ ቴክስት እላለው ኦር ሰምቲንግ ላይክ ስሙን ጻፍኩኝ። ከዛ በኋላ ቴክስት እላለው። የቴክስቱን ኮንተንት አበበን ስለሆነ መቀየር የምፈልገው። ሴሴስ ምናምን ቀይሩ ከሆነ ሌላ ነገር ነው የሚሆነው። ማን ብዬ ልጻፍ? አማራ ልበል። አማራ። ሶ በዚህ ዌይ አማራ አልኩኝ። እዚህ ጋር አበበ ነው ያለው። ስለዚህ ማገናኘት አለብን ጃቫስክሪፕቱን እና ኤችቲኤምኤሉን። አይ ቲንክ ቴክስት ኮንተንት ለመቀየር ያው ይሄኛው ነው፣ ግልጽ ነው። ይሄን ከዚህ በፊትም አይቼው ስለነበረ እንትን እላለሁ ብዬ አስባለሁ። ሶ ግን ጃቫስክሪፕቱን ማገናኘት አለብን። ጃቫስክሪፕት አይ ቲንክ የሚገናኘው ብዙ ጊዜ እንትኑ ከማለቁ በፊት ነው። ስክሪፕት ታች ነው፣ እንደ ሲኤስኤስ ሳይሆን ሲኤስኤስ ከላይ ነው። ጃቫስክሪፕት ግን ከላይ ነው፣ ከታች ነው። ሶ አገናኘሁት፣ ኢንዴክስ ዶት ጂኤስን አገናኘሁኝ በእንትን መሰረት። ሶ ይህንን ረን ሳደርግ አጻጻፋችን ትክክል ከሆነ
ረን ሳደርግ ወደ አማረ መቀየር አለበት ኮንተንቱን። ያው ቴክስት ኮንተንት ብዬ የአበበን ኮንተንት ወደ አማረ ቀየርኩት ማለት ነው። ሶ ሌትስ ረን ኢት። ያው ችግር ሊኖርበት ይችላል ቢኮዝ ኢት ኢዝ አወር ፈርስት ትሪያል ኖት ኢንዴክስ ዶት ጂኤስ። ኦኬ ኮንስት አበበ ዶክመንት ኢዝ ናት ዲፋይንድ ሶ ዋትስ ደ ፕሮብለም? ዶክመንቱ ዲፋይንድ አይደለም ይለኛል። እሺ ሜቢ እንትን ላይ ስለሆነ ይሁን አም ናት ሹር። ሌትስ ራይት። ያው ዶክመንቱ ቀጥታ እንደዚህ ብለን ነው የምንጀምረው። ሶ እንትን ላይ እንሞክረ ምንድን ነው የሚባለው? እዛ ዌብ ኢንጂኑ ላይ ብንሞክር የሚሰራ ይመስለኛል። ስታርት ብዬ ኤችቲኤምኤሉን እዛ ሊጀምርና አይ ቲንክ ኖድ ሰፖርት የማያደርገው ከሆነ ማለት ነው። እዚህ ጋር ጀመርኩት። እዚህ ላምጣው። ኮንሶል ቺን ነገር እዚህ ባሮጣት ትሰራለች ብዬ አስባለሁ። ኦኬ እዚህ ጋር ያው ዶክመንቱን አቆልኛል። ግን ችግሩ ምንድነው? እዚህ ጋር ደግሞ አይዴንቲፋየር አበበ የሚለው አዝ ኦልሬዲ ቢን ዲክሌርድ ሶ ኮንስት አበበ አይ ዲድንት ጌት ዋይ። እሺ ኦኬ ዳይሬክሽን እንትን ምናምን ሶ አማን የምትለው ነገር አለ ነው እንትኑ ኮኔክት ስለሆነ የኢንዴክስ ዶት እና ኢንዴክስ ዶት የሚለው ኢንዴክስ ዶት ቤስ እና ኢንዴክስ ዶት የሚሉ ኮኔክትድ ነው። ከዛ እንደገና ኮንሶሉ ላይ ኮንስት ስለሆነ ኮንስትን ማጥፋት ኮንስት ማለት አልነበረብንም። ያ ኦኬ ኮኔክት ስለሆነ ነው። አይ ኮኔክት ስለሆነ ማለት ነው። ኦኬ ማለት ምኑና ምኑ ነው ኮኔክት ነው? አይ ቲንክ ኦኬ ድምጽ እየተሰማኝ አይደለም። ላይክ ኮኔክትስ እንትኑን ላጥፋው ነው ዋስደ ኦኬ ኮንሶሉ ላይ አንካውት ሲንታክስ ኤረር የአበበ የሚለው ኦልሬዲ ዲክሌርድ ሆኗል ይላል። ኮንስት ሶ ኮንስትን ላጥፋውና ልሞክር ነው። እንደዛ ከሆነ ግን ዲክሌር እሺ አንካውት ታይፕ ኤረር አሳይንመንት ቱ ኮንስታንት ቫሪያብል ኦኬ እስኪ እንትን ላድርገው መሰለኝ ሌላ በሌላ እንትን ብናደርገውስ ጀስት ያው ያ ጀስት ላይ ያለውን ዶት ጂስ ላይ ያለችውን ሌት ኦርቨር አድርጎ ያው ከዚህ ጋር ኦኬ ኦልሬዲ ስላገናኘው ነው ቅድም። ኦኬ እሺ እንደገና ስታርት እናድርገው። ኢንዴክስ ኦኬ ሌት ብለን አሁንም ችግር አይቻው ሌት ብለን ካልጀመርን ችግር ይኖርበታል። በት አይ ቲንክ ዊ ሹድ ሃቭ ቱ ዩዝ እንትን አይደል ኮንስት ነው እንዳይቀየር ምናምን ከዚህ በፊት እንትን የምንለው። እስኪ አንዴ እንዲሰራ እናድርገውና ችግሩን በደንብ ግልጽ ይሆንልናል። ከዛ ዋት ኢፍ ይሄንን ድጋሚ ለምን ብናደርገው አክቹአሊ ግን ተቀይሯል፣ አማረ ሆኗል። የኛው ወደ አማረ አማረ ሆኗል። መጥቷል። ያ ለምን ደው ኢረር እያሳየኝ ያለው ነው ያልገባኝ። እዚህ ኦኬ እዚህ ጋር አይ ቲንክ የሰጠነው አበበ ነው። ያ ኤችዋንማ አበበ ነው። ስቲል አይ ቲንክ እዚህም አበበ ነው። ሊስን አማራው ማለት አማራው ነው። ሶ ቀይሮልናል። ግን እንትኑ አልገባኝም ለምን እንትን ኢረር ሁለት እንደሰጠና ጊዜ ኮንስት
ሌት ሪዲክሌር ስለሆነ ነው። ሌትም እኮ ሪዲክሌር ማድረግ አይቻልም፣ መቀየር ይቻላል እንጂ ቫር አድርገህ ብትሞክረውን ይሰራልሃል። ኦኬ እስኪ ሌትስ ትራይ ዳት። ኦኬ ቫር አደረግኩት እና ኮፒ ፔስት ላድርገው። ኦኬ ይቀይርልኛል ግን እሺ እስኪ ሌላ ስም እንሞክር። አሁን ደግሞ እንትን ቫር ሌላ ስም የሚለውን ሞክር። ብናጠፋው እሱ ጋር እሷን ዲክሌር ቫር ሳይደረግ የምትለውን አጥፋት። እሺ ናይ እስኪ ሞክር። ያለ ቫር ማለት ነው። ያለ ቫር ሌትስ ትራይ ዳት። ያ ዩ አር ራይት በት ዋይ ለምንድን ነው እንትን ያለው? ልክ ነህ። አሁን ሪኮመንድ ያደረከኝ ልጅ ይዝት አማኑኤል ኮኔክት ስለሆነ ለምንድን ነው እንትን ያለው? ኢንዴክስ ዶት ኤችቲኤምኤል እና ኢንዴክስ ዶት ጄሱ በስክሪፕት ሶርስ ላይ ኮኔክት ነው። ከዛ ብራውዘሩ ሬንደር ሲያደርገው የኢንዴክስ ዶት ጄኤስኤስ ማን ነው የኢንዴክስ ዶት ጄኤስ ኮድ አለ ለዚህ የሚታየው እንትን ላይ በግራ በኩል የሚታየው የኤችቲኤምኤል ኮድ ላይ ማለት ነው። ከዛ እንደገና አሁን ኮንሶል ላይ ስንጽፍ ሁለተኛ ጄኤስ ነው የበፊት ማለት የአሁኑ ማለት ነው። ሶ ይሄን አጥፍቼው ቢሆን ኖሮ ግን የቅድሙን ይረዳል አይሆንም ነገር። እሺ እንደዚህ በሚያደርገው ያ አይ ቲንክ አሁን እየመጣልኝ ነው። ይሄኛው አበበ አማረ ሆነ። ኦኬ has already been declared እሱ ላይ ያለው ነው እንበል። አይን ሪፍሬሽ ላድርገው። እሺ ያ you are right ሶ እዚህ ጋር ችግሩ ምን ነበረ? ኦልሬዲ እዚህ ጋር ዲክሌር አድርጌዋለሁ። ሁለቴ ነው ዲክሌር የተደረገው ማለት ነው። ምክንያቱም ኢንዴክስ ኤችቲኤምኤል ላይ ያው እዚህ ጋር ለማሳየት ነበር የኔ ዓላማ እንትኑ ላይ እዚህ ተርሚናሉ ላይ ሶ እዚህ ጋር ኮኔክት አድርጌ ዲክሌር አድርጌው በኋላ ድጋሚ ደግሞ ሁለተኛ ዞን ነው እዚህ ጋር ዲክሌር ያደረኩት በሌት ማለት ነው። የቅድሙ ደግሞ ኮንስታንት ጊዜ ድጋሚ መቀየር አችልም የሚለኝን ነበረ። ኤኒዌይ እሱ ነበር ችግሩ። አሁን በቫርም ባደርግ ኦር ኢቭን በኮንስታንትም የሚሰራ ይመስለኛል ኦልሬዲ እንትን ስለሆነ ይሄን ሪፍሬሽ ላድርገው። ሶ ችግር አይኖርበትም ማለት ነው። ቅድም ሪዲክሌር ስላደረግን ነው አይ ቲንክ ኢረሩ። ሌትስ ሲ ዊዝ ኮንስት ያ ዊ አር ራይት። ሶ እንትኑ ቅድም የነበረው ችግር ቴንኪዩ ኮላቦ ያደረጋችሁ ልጆች፣ እኔ በጣም ረስቼዋለሁ ነገር። ሁለቴ ነው ዲክሌር ያደረግነው። አይዲያውን አግኝታችሁ ከሆነ ቪኤስ ኮድ ላይ ኮንስትን ሰጥቼ ነበር። ድጋሚ ደግሞ ኮንሶሉ ላይ መጥቼ በሌላ እንትን ማለት ነው በሌላ ኢንጂን መጥቼ ድጋሚ ኮንስትን ማኒፕሌት ለማድረግ ሞከርኩኝ። እሱ ነው ኢረር የሰጠኝ። ሶ ዳት ዋዝ ዘ ፕሮብለም ማለት ነው። ቴንክስ ፎር አማኑኤል እንደ ሰምዋን ኤልስ እያወራ የነበረው ልጅ ዩ አር ሶ ጉድ አሲስት ስላደረጋችሁኝ ማለት ነው። እና ሌላኛው ምንድን ነው በዛ ወይ እንትን ማድረግ እንችላለን ልላችሁ ነው ባጭሩ። በዛ ወይ መቀየር እንችላለን ለማለት ነው። ቀድመን ግን ምንድነው የምናደርገው? ሴሌክት እናደርጋለን። ሴሌክት ስናደርግ ሁለት ወይ ነው ብለናል፣ ጌት ኢለመንት እና ኩዌሪ ሴሌክተር። እሱንም እናያለን። አሁን በጌት ኢለመንት ነው ያየነው። በጌት ኢለመንት ካየን በኋላ ያው አበበን ወደ አማረ እንደቀየርን ያው እዚህ ጋር አይታችኋል። አበበ ነበር ወደ አማረ ተቀይሯል። ሶ ዳትስ ሃው ዊ ኩድ ቼንጅ ኤችቲኤምኤል ኤሌመንቶችን ጃቫስክሪፕት ላይ ሆነን እዚህ ጋር ልክ ማኑዋሊ እንደምቀይረው ጃቫስክሪፕት ላይ ሆኜም ኤችቲኤምኤል ኤሌመንቶችን መቀየር ይችላል። መቀየርበት ወይ ዶም ይባላል። ትሪ ላይክ ስትራክቸር በመቀንትን በማለት ነው። ያውኑ ኢረር ግን የሆነ ነገር ያስተምረናል። ያው እንደዚህ ኢረር ምናምን ስናገኝ የሆነ ነገር መማር አለብን። ችግር የሆነ ኢረር የሰጠኝ ምክንያት እዚህ ጋር ኮንስት ብዬ ወረ ሌት ብዬ ጽፌ ነበረ። ከዛ እዚህ ጋር መጥቼ ደግሞ የኛው ሌላ ቪኤስ ኮድ በሉት እዚህ ጋር ደግሞ መጥቼ ሌት አልኩኝ። ሶ ኮኔክትድ ሆኖ ነበር። አሁን ኢረር እየሰጠኝ ያለው ነው እዚህ ጋር ኮኔክትድ ሆኖ የነበረውን ስላጠፋሁት ነው። እዚህ ጋር ታች አገናኝቼ የነበረውን ስላጠፋሁት ነው። ሶ ሁለት ጊዜ ቫርን ማነው ሌትን ሪዲክሌር ሳደርገው ኮንስትን ደግሞ ለመቀየር ስሞክር ነው ኢረር የሰጠኝ። ኮንተንቱን ግን ቀይሮ ነበር። ስለዚህ እንደገና ግልጽ ለማድረግ በዛ ወይ ነው የምንቀይረው ማለት ነው። እዚህ ጋር እንግዲህ ጃቫስክሪፕት ላይ ሆኜ ይህንን ማኒፕሌት ሳላደርግ ኮንተንቴ ግን እዚህ ጋር እንደተቀየረ አይታቸዋል ማለት ነው። ሶ በዛ ወይ ነው አላማው። የዶም አላማ መቀየር ነው። ስንቀይር ደግሞ በእንደዚህ አይነት ወይ መቀየር እንችላለን። መጀመሪያ ሴሌክት እናደርጋለን ወይም አክሰስ እናደርጋለን። ከዛ ደግሞ ማኒፕሌት እናደርጋለን ማለት ነው። የመጀመሪያ ላይን አክሰስ ነው እያደረገ ያለው።
አበበ የሚል እንትን ሰጠውኝ። ከዛ እሱን አበበን ደግሞ ኮንተንቱን ቀየርኩኝ። እዚህ ጋር ቴክስቱን ቀየርኩ እንጂ ሲኤስኤሱንም መቀየር ይችላለን። ወደ ታች የወረድን አይ ቲንክ ፒፒቲ ላይ ይኖራል ብዬ አስባለሁ። ከሌለም ደግሞ እናያለን። ሲኤስኤስ መቀየር እንችላለን። ኮንተንቱንም መቀየር እንችላለን። አሁን ቅድም ከየትኛው ጋር ነው ኮንሰርንድ የሚሆነው ላላችሁኝ፣ ከሁለቱም ጋር ከሶስቱም ጋር ኮንሰርንድ ይሆናል። ሲኤስኤስ ስታይሉንም መቀየር እንችላለን። ቴክስት ኮንተንቱንም መቀየር እንችላለን ማለት ነው። ስለዚህ ጌት ኢለመንት ባይ አይዲን በጌት ኢለመንት ባይ አይዲን ተጠቅመን ከዛ በኋላ የምንቀይርበት ወይ ይህን ይመስላል ማለት ነው። ያው እዚህ ጋር ጌት ኢለመንት ባይ አይዲን ተጠቅሞ ሳምቲንግ መረጠ። እዚህ ጋር ደግሞ ባይ ክላስ ኔም ተመሳይ ነው፣ ልዩነት የለውም። ያው አይዲ እና ክላስ ኔም እዚህ ጋር ምንድን ነው ያለው የሚለው ነው ወሳኙ። ሶ እዚህ ጋር ክላስ ብለው ምንም የሚቀየር ነገር የለም። እዚህ ጋር ደግሞ ባይ አይዲ የሚለውን ባይ ክላስ ኔም ይሆናል ማለት ነው። ያው እዛ ጋር እንትኑ አይዴንቲፋየሩ አይዲ ከሆነ ባይ አይዲ ይሆናል። ክላስ ከሆነ ደግሞ ባይ ክላስ ኔም ይሆናል። ሌላ ደግሞ ባይ ታግም ሊሆን ይችላል። እዚህ ጋር የተቀመጠው አይ ቲንክ ሌላኛው ታግ ኔም ነው። ታጉ ምንድን ነው የሚለው ነው። አሁን እዚህ ጋር ኤች ዋን አይደለ? የት ሄደ ኮዴ? እዚህ ጋር ባይ ክላስ ኔም ያው ተመሳይ ነው። የኛውን ረን ብናደርገው ራሱን ነው የምናገኘው። አይዴንቲፋየሩ ምንድን ነው የሚለው ነው እሱን የሚወስነው። እዚህ ጋር ለምሳሌ ሪፍሬሽ ላድርገውና ወደ ነበረው ልመልስ። ያው ባይ ክላስ ኔም ነው ያደረግኩት ስቀይረው። ኦኬ ባይ ክላስ ኔም አበበ ወደ አማረ ቀየርኩት። ለምንድነው ያልቀየረልኝ? ዴሪስ የሆነ ችግር አለ ማለት ነው፣ ወይ ስም አሰጣጤ ላይ። ጌት ባይ ክላስ ኔም አበበ የሚለውን ክላስ ወደ አማረ ቀይር አልኩኝ። ወደ ክላስ ወዝ አበበ ግን እንትኑ ላይ አልቀየረልኝም። ሶ ዴር ኢዝ ሳምቲንግ መስተካከል ያለበት ማለት ነው። ኤች ዋን ነበር አበበ የነበረው። ሌስ ሲት እሺ፣ ለምንድን ያልቀየረልኝ? አማን ሶርስ ማለት ላይ ሶርስ ያ እሱን አይ ቲንክ ማገናኘት አይጠበቅብኝም። ኦልሬዲ እዛ ኮንሶሉ ላይ ሄጄ ስለምጽፍ እዚህ ጋር ለምን ስላልጻፍን ነው አይደል? አይዲያው ሶሪ፣ እዚህ ጋር ስላልጻፍን ነው አይደል? አይ ቲንክ እሱ ስክሪፕት ብለን ስላልጻፍን ምናምን ነው እንትኑ የአንተ አይዲያ እቺ ነገር ማለት ነው። አይ ቲንክ እሱ ቶልቭ ያደርገዋል። እስኪ ሌትስ ሲት ያ እሱ አይመስለኝም ችግሩ። ችግሩ ሊሆን የሚችለው የሆነ የአጻጻፍ ችግር ነው። ምክንያቱም በጌት ኢለመንት ባይ አይዲ ሰርቶልኝ ነበረ ክላስ አበበ። እዚህ ጋር መጥቼ ደግሞ ክላስ ኔም አልኩት። ኦኬ ትዝ አለኝ እንትን ምን ጌት ኢለመንትስ ባይ ክላስ ኔም ሪተርን የሚያደርገው የኤችቲኤምኤል ኮሌክሽን ነው እና በኢንዴክስ ማግኘት አለብን መሰለኝ። ኦኬ እዚህ ጋር ሰምቲንግ እንደዚህ ማለት አለ። ያ ብዙ ሊሆን ስለሚችል ያኛው ዩኒክሊ አይዴንቲፋይ ሲያደርገው ስለነበር ነው። አይ ቲንክ እንደዚህ አይነት ነገር ማድረግ ነው የመጀመሪያው እንዲሰጠኝ ማለት ነው። እሺ ሌትስ ትራይ ዊዝ ዲስ ዋን። ያ ዩ አር ራይት ቴንክ ዩ አማን። እንግዲህ አንተ ሰፖርት እንትን ምንድን ነው ሰምቲንግ ላይክ ክሉ እየሰጠኝ ስለሆነ ማለት ነው። አክቹዋሊ ክሉ ሳይሆን እኔ እንደዚህ ኮድ ከጻፍኩኝ በጣም ረዥም ጊዜ ስለነበረ አይዲያው ነው እንጂ ያለኝ ሲንታክሶቹ ብዙ ትዝ አይሉኝም። ሶ አይ ኒድ ኤ ላት ኦፍ አሲስታንስ ፍሮም ዩ። ሶ ሁላችሁም እንዲህ ብትሳተፉ አሪፍ ነው። ኤንድ ቴንክስ ፎር አማን። ስለዚህ በዛ ወይ ያው ምንድን ነው ክላስ ኔም በማን ነው ባይ ምንድን ነው የሚባለው ክላስ በክላስ ኔምም መምረጥ እንችላለን ማለት ነው። ግን ያው ልዩነቶቹ አሁን ቅድምም ያልሰራልን ሪዝን አይዲ ስንል ኦልሬዲ አንድ ኢለመንት ብቻ ስለሆነ ኢንዴክሲንግ አያስፈልግም። በክላስ ከሆነ ግን ብዙ ኢለመንቶችን በአንዴ ስለሚሰጠን አይዲ እያደረግን ነው። ለምሳሌ ሌላ ኢለመንት ደግሞ ቢኖረን ካይንድ ኦፍ እዚህ ጋር ሌላቸውን እንስጥ። ያው ብዙ እንትን ሊኖር ስለሚችል ማለት ነው። በተመሳሳይ ክላስ ያሉ ብዙ ኢለመንቶች ስለሚኖሩ እዚህ ጋር እንደዛ አድርጌ ጃቫስክሪፕት ብዬ አንደኛውን ቢሆን የምቀይረው ይህን ከሆነ የምቀይረው የት ሄደ እንትኔ
እሺ ከዛ ሪፍሬሽ ላድርገው ይሄን። አሁን እዚህ ጋር ሁለት አበበ አንዱ አማረ ነው ኦልሬዲ። አይ ቲንክ አማራውን መቀየር አለብኝ አበበ እንዲሆን ማለት ነው። ስላገናኙት መሰለኝ ኦልሬዲ ተቀይሮ የመጣው። ቺን ላጥፋት። ሁለቱም አበበ ናቸው። አሁን መጣውኝ እዚህ ጋር ያበበ ሆነ። እንደምታዩት እዚህ ጋር ዋን ብዬ ነው ያደረኩት። ዜሮ ካልኩኝ ይሄኛውን ነው የሚቀይረው። ዋን ካልኩኝ ታች ያለው ነው የሚቀይረው። ቢኮዝ ጌት ባይ ክላስ ኔም ብዙ ኢለመንቶችን ስለሆነ የሚይዘው በአሬ ላይ ስለሆነ የሚይዘው መቀየር የምፈልገውን በኢንዴክስ ነው ማስቀመጥ ያለብኝ። አይዲ ኢንዴክስ ማድረግ አያስፈልግም። ቢኮዝ ዴር ኢዝ ኦንሊ ዋን ኢለመንት። በእንትን ላይ ስንመጣ ግን በክላስ ኔምስ ላይ ስንመጣ ግን ብዙ ኢለመንቶች በአንዴ ስለሚኖሩ መቀይረው አንዷን ኢለመንት ስለሆነ አይ ሃቭ ቱ ስፔሲፋይ ዳት ዊዝ ዩዚንግ ኢንዴክስ ማለት ነው። ስለዚህ አንድ ስል የላይኛውን ሳይሆን የታችኛውን ነው የሚቀይረው ማለት ነው። እንደምታዩት ያው የታችኛውን ነው የሚቀይረው ማለት ነው። ክላስ ኔምን ስንጠቀም አንዱ ብቻ ነው የሚቀየረው ማለት ነው። ካሉት ውስጥ አንዱ ብቻ ነው የሚቀየረው። አደር ቲንግ ኢዝ ባይ ታግ ኔም ነው፣ ተመሳይ ነው። እሱም አሬ ኦፍ ኢለመንትስ ነው የሚሰጠን ታግ ኔምን። ለምሳሌ ባይ ክላስ ኔም ከሚልበት እዚህ ጋር ልምጣና ታግ ላድርገው። ከዛ አበበ የሚለውን መቀየር አለብኝ። ታግ ኔም ካልን ፓራግራፍ ነው ወይስ ኤች ዋን ነው ወይስ ምን የሚለውን ነው? ምንድን ነው የሚለውን ነው እንትን የሚለው ምንድን ነው የሚለውን ነው የሚገልጽልን። ኤች ዋን አልኩኝ። ስለዚህ ስንት ኤች ዋኖች አሉኝ? ሁለት ኤች ዋኖች አሉኝ። እንደምታዩት እዚህ ጋር እንዳለ እዚህ ጋር ሁለተኛው አለ። ስለዚህ ኢንዴክሲንግ ያስፈልጋል ማለት ነው ስፔሲፋይ ለማድረግ። ባይ ታግ ኔም ባይ ክላስ ኔም ብዬ ሳመጣ ኢለመንት ብቻ አይደለም የሚመጣው አሬ ነው። ከአሬው አንዱን ብቻ ማውጣው ነጥዬ ማውጣው ደግሞ ዩዚንግ ኢንዴክስ ነው ማለት ነው። አበበ አልኩኝ። አበበ እንትን አንድ ትሪው ላይ ያለ አንድ ፓርት በዚህ ሴሌክት ያደረግኩት ወይም አክሰስ ያደረግኩት ኮንተንቱን መቀየር ፈለግኩኝ። ወደ አማረ ቀይራለሁ። አንድ ስለሆነ ታች ያለው ነው የሚቀይርልኝ ማለት ነው። አይ ቲንክ እዚህ በቀይረ ይሻላል። ሌት ሚ ሪፍሬሽ ኢት ቀድሜ ግን ኦኬ እንደምታዩት ያው ታች ያለው ተቀይሯል ማለት ነው። ባይ ታግ ኔም ደግሞ እሱ ነው። ስለዚህ ወደ ፒፒታችን ስንመጣ እነዚህ ሁለቱ አሬ ነው የሚሰጡን። አሁን አማን እንዳለው ክላስ ኔም እና ታግ ኔም እንትን ነው የሚሰጡን፣ አሬ ይሰጡናል። የግድ ኢንዴክስ መጠቀም አለብን። ይሄ ግን ኦልሬዲ አንድ ኢለመንት ስለሚሰጥ ኢንዴክሲንግ አያስፈልግም ማለት ነው። የኛው አሬ ኦፍ ኢለመንት ይሰጡናል፣ የአንድ ኢለመንት ይሰጡናል። ማኒፕሌት የምናደርገው ደግሞ ሲኤስኤስ መቀየር እንችላለን፣ እንትን መቀየር እንችላለን፣ ኮንተንቱን ኤችቲኤምኤል ኮንተንቱን መቀየር እንችላለን። ዲፐንድስ በምንፈልገው ነገር ላይ ዲፐንድ ሆነን መቀየር እንችላለን። እዚህ ጋር ግን ባለው ክላስ ኔም እና ታግ ኔም ሁለትና ከዛ በላይ እንትኖችን ነው ሊሰጡን የሚችሉት። አሬ ላይ ኮሌክቲቭ የሆኑ ኤሌመንቶችን ነው ሊሰጡን የሚችሉት። ነገር ግን እንትን ኤሌመንት ጌት ኤሌመንት ባይ አይዲ የሚለው ግን ኦልሬዲ ኤሌመንት የአንድ ኤሌመንት ብቻ ስለሆነ እንትኑን ነው የሚሰጠን። ምንድን ነው የሚባለው? አሬ ምናምን አያስፈልግም። ዋናው ኤሌመንቱን ራሱን ነው የሚሰጠን። ያው በተመሳሳይ ወይ ሲኤስኤሱንም መቀየር እንችላለን። ይሄኛው አይ ቲንክ ቴክስት ኮንተንት ነው የምንለው። ቀድመን ግን እንትን እንዲልልን ስታይል እዚህ እንስጠው። ቀድመን ለምሳሌ ስታይል አልኩኝ። በስታይል ፕሊዝ ሲንታክስ ምናምን ችግር ስታገኙ ጠቁሙኝ። በጣም ረስቻለሁ እኔ እንደዚህ እንትን ካልኩት። አብዛኞቹ ኮንሰፕቶች ናቸው እንጂ ያሉት አይ ፎርጌት አብዛኛውን ነገር። ባክግራውንድ ከለሩን ግሪን እናድርገው። አሁን በዚህ ወይ ግሪን ይሆናል ብዬ አስባለሁ። ይሄ አረንጓዴ ነው። አሁን ቅድም ኮንተንቱን ነበር። ሲኤስኤሱን እንዴት ነው የምንቀይረው የሚለውን ደግሞ ወደዚህ እንምጣና አሁን ቴክስት ኮንተንት የሚለውን አለ። አይ ቲንክ ቴክስት ኮንተንት የሚለው ወደ ስታይል ይቀየራል ይሄ ነገር። ከዛ በኋላ መቀየር የምፈልገው ደግሞ ምንድን ነው የሚለውን ነው። ሰምቲንግ ላይክ ለምሳሌ ባክግራውንድ እንትን ችግር ሊኖር ይችላል። ባክግራውንድ እንደዚህ ነው። ካሜል ኬዝ ይደረጋል መሰለኝ ካልተሳሳትኩ። እዚህ ጋር በእንትን ላይ ኤችቲኤምኤል ላይ ኖርማሊ ዳሽ አድርገን ነው የምንጽፈው። እዚህ ጋር ግን ኢንዴክስ ጂኤስ ላይ ግን ስንጽፍ ይህን ሬድ ላድርገው እንዲቀየር። እንትን ላይ ጃቫስክሪፕት ላይ ግን ስንጽፍ ካሜል ኬዝ ይሆናል። ስታይሉ ወደ ካሜል ኬዝ ይቀየራል።
አብዛኛው ላይ በዳሽ ነበር የሚጻፈው፣ ወደ ካሜል ኬዝ ይቀየራል። ቅድም ያየነው እንትን ማድረግ ነበር፣ ኤችቲኤምኤል ኮንተንት ራሱን መቀየር ነበር። አሁን ግን ዊል ቼንጅ ሲኤስኤሱን ማለት ነው። እንደምታዩት ያው ጃቫስክሪፕትን በመጠቀም የኤችቲኤምኤሉን ከለርን መቀየር ይችላለሁ ማለት ነው። ፎርቹኔትሊ ሲንታክስ ይረር አልነበረም። ቀጥታ ከለሩን በዛ ወይ መቀየር ይችላለሁ ማለት ነው። ስለዚህ ዶም ላይ ቀድሞ አክሰስ ማድረግ ነው የሚመጣው ከዶክመንት ምንፈልጋትን ነገር። እዚህ ጋር ዶክመንት ሩቱ ነው። ከዛ በኤች1 እንትን ያለውን አልኩኝ፣ ኤች1 ታግ ያላቸውን አልኩኝ። ክላስም አይዲ ማለት ይችላለሁ። ከዛ አሬ ሰጠኝ። ከአሬ ደግሞ የመጀመሪያውን መረጥኩኝ። ደን እንትን አደረግኩኝ ማለት ነው። ወደ ሬድ ቀየርኩኝ ማለት ነው። የኛው ቼንጅ እያደረግኩ ነው። ዜሮ ባደረገው ደግሞ አይሆፕ የላይኛውን ይቀይርልኛል ብዬ አስባለሁ። እሺ ይህን ረን ባደረግ የላይኛው፣ ስለዚህ እዚኛው ላይ መቀየር ነው ከአረንጓዴ ወደ ቀይ። ያልተሰጠው ከሆነ ደግሞ ሴት ያደርጋል ማለት ነው። እዚህ ጋር የነበረውን ሲኤስኤስን ሳልጠቀም ቀጥታ በጃቫስክሪፕት የኤችቲኤምኤልን ኮንተንት ሌአውት፣ ከለር ምናምን እንደፈለግ መቀየር ይችላለሁ። የዶም ጥቅሙ ደግሞ ያ ነው። ዶክመንት ኦብጀክት ሞዴል የሚባለው ዋና ጥቅሙ ማኒፕሌሽን ነው፣ መቀየር ነው። አክሰስ አድርጌ እንድቀይር ነው። መቀየረው ደግሞ ምኑ ነው? ኮንተንቱንም ሲኤስኤስ ስታይሉንም መቀየር ይችላለሁ ማለት ነው። እዚህ ጋር ያው ጌት ኢለመንት በሚለው አይተናል። ወደ ኩዌሪ ሴሌክተር እንመጣለን ማለት ነው። በጌት ኢለመንት ላይ ያለው ነገር ግልጽ ነው ጋይስ። ያው እንትኑ ስለረሳው አንዳንድ ነገር ኢሚዲየትሊ አናገኝም፣ ግን እስቱ አይ ቲንክ እንድንማማር ሞር ኦፖርቹኒቲ የሚፈጥር ይመስለኛል። ደግሞ በጣም የስራ ላይ ምናምን ቢዚ ስለሆንኩ በደንብ እንትን ለማለት ጊዜ እያገኙ አልነበረም። ምንድነው በፊት እንትን ያልኩትን በደንብ አይቼ ምናምን እንድመጣ ማለት ነው። ዳትስ ዋይ የሲንታክስ ኢረሮች ኮመን ናቸው፣ ቀን ምናምን ስራ ላይ ስለምውል ማለት ነው። ከዛ ውጭ ምንድነው እንትኖቹ ግልጽ ናቸው ጋይስ። ጌት ኤለመንት አይዲን በመጠቀም የኤለመንቶችን ኮንተንት ፕላስ የኤለመንቶችን ስታይል ቀይረናል። በዛ ወይ ነው የሚቀየረው። እሱ ግልጽ። ጥያቄ ካላችሁ ኮመንት ላይ ያስቀምጡ፣ ከሌላችሁ ወደ ኩዌሪ ሴሌክተር እንሂድ። ኢፍ ዩ ሃቭ ኤኒ ኩዌስችን ፕሊዝ ፑት ኢት ኦን እንትን ላይ። ኦኬ አይ ቲንክ ያላችሁ አይመስለኝም። ወደ ኩዌሪ ሴሌክተር እንመጣለን ማለት ነው። አይ ቲንክ ቅድም ያየነው ይሄ እንትን ጌት ኤለመንት የሚለው ትንሽ አውትዴትድ ነው። ሞር ኩዌሪ ሴሌክተር ላይ ያሉት አንዳንድ ፊቸሮች እንትን ላይ የሉም። ይሄ ጌት ኤለመንት ላይ የሉም። በፊት የነበረ ነው። አሁን አብዛኛው ጊዜ ኮድ ምናምን ስታደርጉ የምትጠቀሙት እንትንን ነው። ምንድን የሚባለው ኩዌሪ ሴሌክተር ነው። እሱ ደግሞ አድቫንቴጅ አሉት የራሱ የሆኑ ላይክ አንዳንድ እንትን ላይ ማንችላቸው ምንድን ነው የሚባለው ጌት ኤለመንት ላይ የማይቻሉ ኩዌሪ ሴሌክተር ላይ ግን ያሉ የሚቻሉ ነገሮች አሉ። የኛው ሞር አድቫንስ ነው። ዳትስ ዋይ እዚህ ጋር ሪኮመንድ ተብሎ የተጻፈው። ሁለቱም ያው ኤለመንቶችን ሴሌክት ለማድረግ ነው፣ ከዶም ሴሌክት ለማድረግ ነው የሚያገለግሉት። ኩዌሪ ሴሌክተር የሚለው ግን ስሙም እንደሚያሳየው አብዛኛውን ጊዜ እሱን በመጠቀም የምንመርጠው ሞር ሲኤስኤስ ሴሌክተር ነው። ላይክ ኩዌሪ ሴሌክተር ብለን የምንመርጠው አይዲም ኦር ክላስም ቢሆን ሙሉ ከነ እንትኑ ነው፣ ከነ ሃሹ ወይም ከነ ዶቱ ነው የሚገባው። ላይክ ስሙ ብቻ ሳይሆን የሚገባው አሁን ለምሳሌ እዚህ ጋር ዶት በተን ነው አይደል የሚለው። ዶት የሚለው የክላስ ሪፕሬዘንቴሽን ነው። አይዲ ከሆነ ደግሞ የአይዲ ሪፕሬዘንቴሽን ይመጣል። ስለዚህ ስፔሲፊኬሽን አያስፈልግም ማለት ነው። እዚህ ጋር ያለ ኩዌሪ ሴሌክተር ብዬ አይዲ ማስገባት እችላለሁ፣ ክላስን ማስገባት እችላለሁ። እዚህ ጋር ግን ጌት ኤለመንት ባይ አይዲ ካልኩኝ ማስገባት የምችለው አይዲ ብቻ ነው። ሃሽ ምልክቱ አታስፈልገኝም። ባይ ክላስ ኔምም ስል ዶት ምልክቱ አታስፈልገኝም። እዚህ ጋር የኛው ጀነራል ነው ወይም በጣም ዳይናሚክ ነው። እዚህ ጋር ኩዌሪ ሴሌክተር ብዬ መጥቼ ክላስን ማድረግ እችላለሁ። ዶት ብዬ ከጀመርኩኝ ክላስ እንደሆነ ብራውዘር ያውቃል። ሃሽ ካደርኩኝ ደግሞ አይዲ እንደሆነ ብራውዘር ያውቃል ማለት ነው። ስለዚህ የኛው ፋንክሽን ነው ኩዌሪ ሴሌክተር የሚለው በአጭሩ ፋንክሽን ሲሆን፣ ፓራሜትሩ ግን አይዲም እንትንም መሆን ይችላል። እሱን እዚህ ጋር ማድረግ አይችልም። አይዲ ጌት ኤለመንት ባይ አይዲ ምናምን በምለው ላይ የተወሰነ ነው። በቃ ጌት ኤለመንት ባይ አይዲ ካልኩኝ አይዲ ብቻ ነው ማስገባው። እዚህ ላይ ግን አይዲም ክላስም ሌላም ነገር ካለ ማስገባት ይችላለሁ ማለት ነው። እሱ ነው አንዱ እንትን። ጌት ኤለመንት ባይ አይዲ ግን በቃ ስፔሲፋይ ይደረጋል። አይዲውን ብቻ ነው እንትን ማድረግ የሚችለው። ጌት ኤለመንት ባይ አይዲ ብዬ የክላስ ስም ባስገባ ኢረር ነው የሚሰጠኝ። ሶሪ ኢረር እንዳይሰጠኝ ወይም ይሄኛውን ዳይናሚክ በጣም ለመቀያየር ስፈልግ ኩዌሪ ሴሌክተር እንጠቀማለሁ። ያ ነው ዋናው
ኤሌመንታቸው። ይሄኛው ሲኤስኤስ ሴሌክተር አይነት ነገር ነው። ላይክ ሃሽንም ምንም በማስገባት እንደፈለኩ መቀያየር ይችላለሁ። በአይዲ ላይ ግን እሱን መቀየር አልችልም። ያው የራሳቸው ጥቅም ይኖራቸዋል፣ ግን ሞር ይሄ ዳይናሚክስ ስለሆነ ዛሬ ያው ምንድነው ዛሬ ኮድ ምናምን ስንጽፍ ወደ አብዛኛውን ጊዜ ኮድ በምናደርግበት ጊዜ የምንጠቀመው እንትንን ነው ማለት ነው፣ ኩዌሪ ሴሌክተርን ነው ማለት ነው። ስለዚህ ምንም ልዩነት የላቸውም። የምንቀይረው ነገር ይችኛዋን ነው። ኩዌሪ ሴሌክተር ኦል ካልኩኝ ያው ሊስት ነው የሚሰጠኝ። ስፔሲፋይ ማድረግ ከፈለግኩኝ እንትን ብቻ ነው የማደርገው። እሺ በአይዲ እና አይ ቲንክ በክላስ ነው አይደል ያለው፣ እዚህ ጋር ክላስ ነው ያለው ይመስለኛል። ያው ክላስ አበበ የሚል ነው ያለው። ሶ ዶት አበበ ይላል እዚህ ጋር። ዶት ወር ሃሽ ማለት ግዴታ ነው፣ ምክንያቱም ኩዌሪ ሴሌክተር ፋንክሽን ስለሆነ ክላስ ኖይስ አይዲ ነው የሚለው የሚወሰነው እዚህ ጋር ነው። በዛኛው ላይ እዚህ ጋር ነበር አይዲ ብዬ ከመጣው አይዲ ነው ማስገባው። እዚህ ላይ ግን ፓራሜትሯን ሳስገባ ነው። ይሄኛው ፋንክሽን የጃቫስክሪፕት ፋንክሽን ነው። ኩዌሪ ሴሌክተር የሚለው ኢትስ ፋንክሽን፣ እዚህ ጋር የሚገባው ፓራሜትር ነው። ፓራሜትሩ ላይ ነው የሚወሰነው። ኩዌሪ ሴሌክተር የምትጠቀሙ ከሆነ የምታስገቡት ምንድን ነው የሚለው ፓራሜትሩ ላይ ነው የሚወሰነው። እንትን ላይ ከሆነ ግን ጌት ኤሌመንት አይዲ ላይ ከሆነ ግን በፋንክሽኑ በራሱ ነው። ያኛው ፋንክሽን የምትሰጡት የሚፈልገውን ነገር ብቻ ነው። ሁለቱም ፋንክሽን ናቸው፣ ሴሌክተር ፋንክሽን ናቸው። ጌት ኤሌመንት ባይ አይዲ ግን የምትሰጡትን ነገር ራሱ ነው የሚወስነው። በቃ እኔ የምፈልገውን ብቻ ስጡኝ ነው። እዚህ ጋር ግን እናንተ ናቸው የምትወስኑት። አይዲም ክላስን መስጠት ትችላላችሁ። ዳትስ ዋይ ይሄኛው ዛሬ ላይ በደንብ ተመራጭ የሆነበት ምክንያት። ሌላኛው ደግሞ ያኛው እንትን ጌት ኤሌመንት ባይ ክላስ ኔም ኦልዌይስ ክላስ እንትን ነው የሚሰጣችሁ፣ አሬ ነው የሚሰጣችሁ። ክላስ ኔም ካላችሁ አሬ ብቻ ነው የምትቀበሉት። እዚህ ጋር ግን ኩዌሪ ሴሌክተር ኦል እና ኩዌሪ ሴሌክተር የሚሉት ሁለቱ እንትኖች ኤዘር የመጀመሪያን ኤሌመንት እንድትቀበሉ ደግሞ ኦል ካላችሁ ደግሞ ሁሉንም እንትን እንድትቀበሉ ያስችሏቸዋል። ሶ ፍሌክሰብል ነው ማለት ነው። ስለዚህ አሁን እዚህ ጋር ኩዌሪ ሴሌክተር ብዬ ክላስ ነው የመረጥኩት፣ ግን ኢንዴክሲንግ አያስፈልገኝም፣ ምክንያቱም ኩዌሪ ሴሌክተር ስለሆነ ማለት ነው። ኢንዴክሲንግ እንዲያስፈልግ ከፈለግኩኝ ኦል እላለሁ። ኦል ስል አሬ ይሰጠኛል። ኦል ካላልኩኝ ደግሞ የመጀመሪያን ኤሌመንት ከላይ ያለችውን ኤሌመንት ይሰጠኛል ማለት ነው። ሶ አሁን እዚህ ጋር እንትን ለማድረግ ነው የሚመጣው፣ ባክግራውንዱን ለመቀየር አይነት ነገር እንደምታዩት ሬድ አድርጌ ያለው ማለት ነው። እና ልዩነታቸው ምንድን ነው? የሁለቱ ልዩነት የመጀመሪያው እዚህ ጋር ነው ስፔሲፋይ የሚደረገው ክላስ ኖይስ አይዲ ነው የሚገባው የሚለው ነገር ፓራሜትሩ ላይ ነው የሚወሰነው። ሲቀጥል ደግሞ ኩዌሪ ሴሌክተር ብቻ ካልኩኝ የመጀመሪያው ቶፕ ኤሌመንት ነው የሚወስነው። እዚህ ጋር ኢቭን ሌላ ክላስ ኔም ተመሳሳይ ክላስ ኔም ቢኖር ራሱ ወደ ኮዳችን እንሂድ። እሺ እዚህ ጋር ኤችዋንን ክላስ ኦኬ ክላስ አበበ ኦኬ ክላስ አበበ ብዬ ሁለቱም ያው ክላስ አበበ አበበ ነው። በዛኛው ቢሆን ስፔሲፋይ ማድረግ አለብኝ በእንትን ምንድን ነው የሚባለው በኢንዴክስ አሬ ስለሆነ በኢንዴክስ ስፔሲፋይ ማድረግ ነበረብኝ። እዚህ ጋር ግን ኦልዌይስ የሚመርጥልኝ የመጀመሪያን ኤሌመንት ነው። ይሄኛውም አበበ ነው ግን ቀየረው ነው፣ ምክንያቱም ኩዌሪ ሴሌክተር ኦልዌይስ የሚመርጠው ምን ስለሆነ የመጀመሪያን ኤሌመንት ስለሆነ። የታችኛውን ቀይ ማድረግ ከፈለግኩኝ ግን ምን አደርጋለሁ? ለዳትስ ዋይ ዳይናሚክ ነው ያልኳቸው፣ በጣም ፍሌክሰብል ነው። ይሄኛው ለመቀያየር ይመቻል፣ ጌት ኤሌመንት ማለት ነው። ኦል ስል የግዴታ ኢንዴክሱን መግለጽ አለብኝ። እዚህ ጋር አደርጋለሁ፣ ሪፍሬሽ ላድርገው ለማጥፋት። ከዛ አያችሁት ወደ የታችኛው ይሆናል ማለት ነው። ስለዚህ ኩዌሪ ሴሌክተር የመጀመሪያ ኤሌመንት ብቻ እንዲሰጥም ማድረግ ትችላላችሁ፣ ሊስትም እንዲሰጣችሁ ማድረግ ትችላላችሁ። መቀያየር ቻላችሁት ማለት ነው። ይህ በጣም ምርጥ ፋንክሽን ይሆናል እንደዛ ሲሆን። ሲቀጥል ደግሞ እዚህ ጋር የፈለጋችሁትን ነገር ማስገባት ይችላል። ለምሳሌ እኔ አይዲ ማስገባት ይችላለሁ። ኦኬ አይዲ እናድርገው ለምሳሌ። እዛ ጋር ሄደን ግን ወደ አይዲ መቀየር አለብን። አሁን እዚህ ጋር እንትን ብቻ ስጡኝ ክላስ ወይም አይዲ ብቻ ስጡኝ የሚባል ነገር የለም እዚህኛው ላይ። ግን ያው እዚህ ጋር አይዲ ካልኩኝ የግዴታ ይሄ ነገር መሆን አለበት፣ ከክላስ ወደ አይዲ ይቀየራል ማለት ነው። ዳስ መስት አይዲ በሌለበት መቀየር ስለማይችል ማለት ነው። ሶ ይሄኛውን ክላስ ሴሌክተር በአይዲ ያደረግኩት፣ ከዛ ይሄኛውን ረንስ አድርገው የላይኛው ይቀየራል ማለት ነው። ስለዚህ ኩዌሪ ሴሌክተር ላይ ክላስን ማስገባት እችላለሁ፣ አይዲ ማስገባት እችላለሁ፣ ደግሞ አንድ ኤሌመንትን መቀበል እችላለሁ፣ ብዙ ኤሌመንትን መቀበል እችላለሁ። ዳት አድቫንቴጁ የእንትን አድቫንቴጅ እሱ ነው ማለት ነው። የኩዌሪ ሴሌክተር አድቫንቴጅ ጌት ኤሌመንት አይዲ ላይ የሌለ እዚህ ጋር ያለ ነገር እሱ ነው ማለት ነው። ሲቀጥል ደግሞ ያው እንትን አሬ ከተቀበላችሁ ደግሞ ሉፕ ማድረግ ትችላላችሁ። ይሄኛውን ኢንዴክስ ማድረግ ካልተመቻችሁ ሉፓን ብቻ መቀበል ትችላላችሁ። ለምሳሌ
ሁለቱንም በአንዴ ቀይ ማድረግ ብትፈልጉ ምንድነው የምታደርጉት? ሉፕ ነው የምትጠቀሙት። ለምሳሌ ባረበበ አልኩኝ እዚህ ጋር ኦል ላለው አሬ ነው የሚሰጠኝ። እዛ ፎር ሉፕ እጀምራለሁ ማለት ነው። ፎር ሌት አይ ኢኳል ቱ 0 አይ ሌዛን ኦር ኢኳል ቱ እስከ መጨረሻው ነው መሄድ ያለበት። አይ ቲንክ እሱን እንዴት ነው አክሰስ የምናደርገው ለሚለው ኦኬ የእንትኑን ሌንግዝ ያ የአሬውን ሌንግዝ እንወስናለን። አሬያችን ማናት? አበበ ናት። አበበ ዶት ሌንግዝ። ከተሳሳትኩ ፕሊስ አርሙኝ። የመሳሳት ፕሮባቢሊቲ ሃይ ነው እና አንዳንድ እየጨመረ ይሄዳል። አይ ቲንክ እዚህ ጋር እኩል ይሆናል፣ መጨመር የለብኝም። ኦኬ እሺ ኦኬ ከዛ ምን አደርጋለሁኝ? ቅድም የተጠቀምኳትን ማለት ነው። አበበ አት አይ ዶት ስታይል። በአንዴ ብዙ እንትን እንዴት ታደርጋላችሁ የሚለውን ነው እያሳየው ያለሁት። ባክግራውንድ ኮሎር ባክግራውንድ ኮሎር ምን ይሆናል ማለት ነው? እዚህ ጋር የሰጡትን ቀጥታ መስጠት ማለት ነው። እንዝጋው። እኔ እንትን ይታያቸዋል ጋይስ በጻፍኩት ላይ ኢረር ከሚያመጣብኝ። ለማንኛውም ኮፒ ፔስት አድርገው። ይሄ ሁለቱንም በአንዴ ለመቀየር ስንፈልግ ነው እንደዚህ የምናደርገው። ኮቷን ዝጋት። ሬድ ላይ ኮቷን አልዘጋት። ቴንክ ዩ ዳግም ና ማሪ ቴንክ ዩ ማሪ። ሌላ ነገር ያለ አይመስለኝም። ይሄ አይ ቲንክ ፎር ሉፕ ቀላል ነው። ይሄኛው ምንድነው ዓላማው? ሁለቱንም በአንዴ ከላይ እያየን የነበር ነው እንትን ብቻ ነው የሚያደርግልን፣ አንዱን ብቻ ነው እያቀለመ የነበረው። ስለዚህ ሁለቱንም በአንዴ ከፈለግን ፎር ሉፕ ወይም ዋይል ሉፕ መጠቀም እንችላለን። ይሄ ሁለቱንም በአንዴ ቀይ ያደርግልናል ማለት ነው። ኩዌሪ ሴሌክተር ኦልን ነው የምንጠቀመው አሬ እንዲሰጠን። ኩዌሪ ሴሌክተር አንድ ኤሌመንት የሚሰጠን ከሆነ ግን ኩዌሪ ሴሌክተርን ብቻ ነው። በዛ ወይ ነው ሴሌክት የምናደርገውና የምንመርጠው ማለት ነው። ግልጽ ነዋ ጋይስ። ኩዌሪ ሴሌክተር ጌት ኤሌመንት ባይ አይዲ ጌት ኤሌመንትን አይተናል። ኩዌሪ ሴሌክተርን አይተናል። የኩዌሪ ሴሌክተር ጥቅም ፋንክሽን ሆኖ የፈለግነውን ነገር ነው ማስገባ የምንችለው። አይዲም ክላስም ማስገባት ይቻላል። ሲቀጥል ደግሞ የመጀመሪያ ኤሌመንትም እንዲሰጠን አሬም እንዲሰጠን ማድረግ ይቻላል። አሁን ባይ ክላስ ኔም ላይ የመጀመሪያን ኤሌመንት ብቻ እንዲሰጠን ማድረግ አንችልም። ክላስ ኔም ብላችሁ ከመረጣችሁ ወደዳችሁም ጠላችሁም አሬ ነው የምታገኙት። እዚህ ላይ ግን ኩዌሪ ሴሌክተር ላይ ግን ኦልን እስካልጨመርኩ ድረስ ኦልዌይስ የመጀመሪያ ኤሌመንት ነው። ባይ ክላስ ኔም ላይ ባይ ክላስ ኔም ብላችሁ ከመጣችሁ አይዲ ማስገባት አትችሉም ፓራሜትር ላይ። ኩዌሪ ሴሌክተር ላይ ግን የፈለጋችሁትን ነገር ነው፣ ፓራሜትሩ ላይ ነው የሚወሰነው። ስለዚህ በጣም ፍሌክሰብል ነው ማለት ነው። ዳትስ ዋይ ሪኮመንድድ የሚሆንበት ምክንያት ሁለቱም ዓላማቸው አንድ ነው። ግን ዳትስ ዋን ኩዌሪ ሴሌክተር የሚባለው ግን በጣም ፍሌክሰብል ስለሆነ ተጠቃሚ ያደርገናል ማለት ነው። ሌላኛው ትሪ ትራቨርሳል ይላል። እዚህ ጋር ሊስት አይተም ያላቸውን መረጥን። ያኛው እንትኖች ኤሌመንቶችን ስንመርጥ እንትን የምንለው ነው የምናገኘው ነው። ለምሳሌ ሊስት አይተም የሚለው አንድ ኩዌሪ ሴሌክተር ላይ አንድ እንትን ያገኝ ሊስት አይተም የሚባለውን የመጀመሪያን ኤሌመንት እዚህ ጋር ኩዌሪ ሴሌክተር ስለሆነ የሚሰጠን የመጀመሪያን ኤሌመንት ነው። በሊስት አይተም የሚጠራ ኤግዛምፕል ነው። ሊስት አይተም የሚባል ክላስ አለ ብላችሁ አስቡና ከዛ አይተም ዶት ፓረንት ኤሌመንት ስንል የእሱን ፓረንት፣ አይተም ዶት ቺልድረን ስንል የእሱን ቻይልድ፣ እንደዛ እንትን እያደረገ ይሰጠናል ማለት ነው። እሱን እኒው እዚህ አይ ቲንክ ግን በጣም መፍጠን ያለብኝ ጊዜው በጣም እየሄደ ገና አይነት ነገር ነኝ። ለምሳሌ እዚህ ጋር መረጥኩኝ። ይሄ ነገር ይቅርና ለምሳሌ አይተም አልኩኝ እዛ ያየሁትን አበበ ዶት ፓረንት ኤሌመንት ለምሳሌ እሱ ፓረንቱ አይ ቲንክ ያው ኮንሶል ሎግ ላይ ያሳያል አያሳይ የሚለውን እርግጠኛ አይደለሁም፣ ግን ሌት ሲት እንዴት እንደምናየው ፓረንቱ ማን ነው የሚለውን ማለት ነው። ያው አይዲ ነው አይ ቲንክ ያለኝ አበበ የሚባል አይዲ ስላለኝ የእሱ ፓረንት ማን ነው የሚለውን ለማየት አምናት ኳይት ሹር፣ ግን እንደዚህ የሚሰራ እንትኑን በኮንሶል ሎግ የሚያሳየኝ ይመስለኛል።
ያ በኮንሶል ሎግ አሳይቶኛል ማለት ነው። ስለዚህ እዚህ ጋር እንደምታዩት ይሄኛው ዳይቭ ነው የእሱ ፓረንት ያሳየኝም ዳይቭን ነው። እንደዚህ ብዬ ሳሳይ ለምሳሌ እዚህ ጋር ያለው ከአበበ በላይ በኩል ያለው ማን ነው? ያው እዚህ ጋር አበበ አለ። የእሱ ፓረንት ማን ነው? አበበን እነዚህን እና ሃይዲን ምናምን እነዚህ ሲብሊንጎችን የያዘው ዲስ ዳይቭ ኤለመንት ነው አይደለ? ስለዚህ ዳይቭን ነው የሚያሳየኝ ማለት ነው። ደግሞ እንትን ብዬ ብጽፍስ ለምሳሌ እናንተን ለመጠየቅ እንዲመቸኝ በታግ ኔም ሳይሆን ለዚህኛው አይዲውን ለዚህኛው እንስጠው። ይሄ ይሁንና ለዚህ ለዳይቭ ይሁን እንትኑ አይዲ አበበ እዚህ ጋር ቢሆን ከዛ የተመሳይ ነገር ባሮጥ ምን ምናገኝ ይመስላችኋል? ወሪዝ ለጃቫስክሪፕት ያው አይዲውን ለዳይቭ ሰጠኝ። በመጀመሪያ ለፓራግራፍ የነበረውን ለዳይቭ ሰጠኝ። ምን የምናገኝ ይመስላችኋል? በዚህኛው እዚህ ጋር ያልኩኝ ፓረንት ኢለመንት አበበ የሚል አይዲ ያለውን ፓረንት ኢለመንት ነው ያልኩት። ሶ እዚህ ጋር ደግሞ አይዲውን የሰጠኝ ለማን ነው? ለዚህ ለዳይቭ ነው። ሶ እዚህ ጋር ምን የምናገኝ ይመስላችኋል? አይሆፕ ቀላል ነው። ያ በዲ አማኑኤል እንዳለው ነው። ሶ ዊን ዊረንዲስ በዲውን ነው የምናገኘው ማለት ነው። እንዳያችሁት ሶ እንደዛ ነው። አይትሬሽን የሚባለው ነገር እሱ ነው ማለት ነው። በዛ ወይ ፓረንቱን እናገኛለን፣ ቻይልዱን ማግኘት እንችላለን። ኦኬ ላሩጠው ድጋሚ ፓረንት ኢለመንት የሚለውን ቻይልድ ብል ደግሞ ታች ያለውን ማንን ነው የምናገኘው? ቻይልድ ብል ደግሞ እዚህ ጋር ስንት ቻይልዶች ነው ያሉት? ኤች ዋኖች አሉ። እነሱን ሶስቱንም አገኛለሁ ማለት ነው። ቻይልድ ፓረንት አንድ ነው የሚሆነው። ቻይልድ ሲሆን ግን ሶስቱንም ነው ማግኘት የምንችለው። ኦኬ አንዲፋይንድ ቻይልድ የለውም እንዴ አበበ? ዋስ ደ ፕሮብለም ኦር ሲንታክስ ችግር ነው? አይ ቲንክ ችልድረን ነው የሚባለው። ሶሪ ጋይስ ቻይልድ ኤለመንት ያልኩት ችልድረን እንዲህ ነበር መሆን የነበረበት። እንደምታዩት የሶስቱንም ሰጠኝ ማለት ነው። ኤች1 ኤች2 ኤች3 ኤች1 ያው እዚህ ጋር ደግሞ አበበ ያለኝ ክላስ ኔም ስላለ ነው። እዚህ ጋር አይዲ ካላቸው በአይዲያቸው ስፔሲፊክ አድርጎ ነው የሚናገረው። ኤች1 ኤች2 ኤች3 እነዚህ ክላስ የላቸውም። ኤች1 ግን ክላስ ስላለው ክላስ ያለውን ደግሞ ነጥሎ ከኋላ ይናገራል ማለት ነው። ስለዚህ ቻይልዱን በዛው የማግኘት ይችላለሁ። ቁጥራቸውን ማግኘት ብፈልግስ ምን አደርጋለሁ? እሱ ነው ቅድም ቻይልድ ኢለመንት አይምሮ ላይ መጣው ከዛ ጋር የተገናኘ ነው ማለት ነው። ቻይልድ ኢለመንት የሚባለው ቁጥር ለማግኘት ስትፈልጉ ነው። የቻይልድ ኢለመንት ካውንት ስትሉ ስንት ቻይልዶች አሉ ስንት ልጆች አሉት የሚለውን ያሳያል ማለት ነው። 4 ይለኛል። በጣም ናት ኳይት ሹር 4 ይሆኑ። ያ ይሄኛውንም ቆጥሮ ነው። ይሄኛው ክላስ አለ ያልኳቸው ይሄኛው ነው ከታች ያለው ነው። ስለዚህ ስንት ቻይልዶች አሉት? 1 2 3 4 ቻይልድ ኢለመንት ብላችሁ ካውንት ካላችሁ ቻይልድ ኢለመንት ካውንት ካላችሁ የልጆቹን ቁጥር ቻይልድ ካላችሁ ደግሞ ልጆቹን ይሰጣል። ሲብሊንግስም ማለት ትችላላችሁ። አይ ቲንክ ፈርስት ኢለመንት ቻይልድ ይላል። ይሄኛው የመጀመሪያውን ልጅ ይሄ ላስት ተመሳይ ነው እንትኑ። ይሄ ፈርስት ኢለመንት ቻይልድ ላስት ኢለመንት ቻይልድ ምናምን የሚለው የመጀመሪያውን ቻይልድ የመጨረሻውን ቻይልድ እንደማለት ነው። አይትሬስ ስናደርግ ሌላ ደግሞ ምንድነው ኔክስት ኢለመንት ሲብሊንግ ያ እሱ ደግሞ ቀጥሎ ያለውን አንድ ሌቭል ላይ ያሉትን ማለት ነው። ፕሪቪየስ ኢለመንት ሲብሊንግ በግራ በኩል በቀኝ በኩል ያሉትን ማለት ነው። እንደዛ አይነት እንትን ነው አይትሬሽኑ በዛ ወይ ነው እንትን የምንለው። ከነዚህ አይ ቲንክ አንድ ሁለቱን እኒና በደንብ እንዲገባን አሁን የፈርስት ኢለመንት ተመሳሳይ ስለሆኑ የኛውን ካየን ይህን ማየት አይጠበቅብንም። ፈርስት ኢለመንት ቻይልድ የሚለው የመጀመሪያውን ኢለመንት ነው የሚያሳየን። ጃቫስክሪፕት ላይ ለምጣ ፓሬንት ኢለመንት የሚለውን ፈርስት ኢለመንት ቻይልድ ኦኬ እዚህ ጋር እመጣለሁ። ሌት ሪፍሬሽ አሁን ፈርስት ኢለመንት ቻይልድ ላለው የመጀመሪያውን ኢለመንት ያሳየኛል ማለት ነው። የኛውን የመጀመሪያ ኢለመንት ላስት ኢለመንት ስለው ደግሞ የመጨረሻውን ያሳየኛል። ሌላኛው ደግሞ ሲብሊንግ የሚባለው ነው እዚህ ጋር ያለው ማለት ነው። ኔክስት ኢለመንት ሲብሊንግ እና ፕሪቪየስ ኢለመንት ሲብሊንግ በግራና በቀኝ ያሉት እንደማለት ነው። አሁን ትሪ ሲሆን ተመሳሳይ ሌቭል ላይ ቢሆኑም ግራና ቀኝ መሆን አለ አይደል? ኔክስት እና ፕሪቪየስ እሱን ነው የሚያሳየው ማለት ነው። አንዱን ስናይ ሌላኛው ግልጽ ስለሚሆን ማለት ነው። እሺ ኔክስት ኢለመንት
እንደምታዩት ያው ሌላኛው ዳይቭ ነው ማለት ነው። እዚህ ጋር ይሄኛው ዳይቭ አለ። ይሄኛው ዳይቭ ዲስ ዋን። ከሱ ደግሞ ቀጥሎ ያለው ማን ነው? ይሄኛው ዳይቭ ነው አይደለ? ስለዚህ እሱን ያሳየናል ማለት ይሄ ኔክስት ኤለመንት ሲብሊንግ ፕሪቪየስ ኤለመንት ሲብሊንግ የሚባለው በግራና በቀኝ ያሉትን ለማየት ስንፈልግ ነው ማለት ነው የምናየው። ሶ አይትሬሽኑ ይሄን ይመስላል። አይትሬሽን ላይ ጥያቄ ያላችሁ ጋይስ ፕሊዝ። እኔ ግልጽ ያለው ነገር ያው ምንድነው እኔም እዚሁ መጥቼ ስለሆነ የምማረው ማየው በፊት ምንም እንኳ ኮንሰፕቱ ቢኖረኝም አንዳንድ ኮንፊዥኖች ሊኖርባችሁ ይችላል። ሶ ፕሊዝ ቴል ሚ ዱ ዩ ሃቭ ኤኒ ኩዌስችን? አይ ቲንክ እነዚህ ግን ቀላል ናቸው ሲጀመር። ያው ኮንተንት መቀየር አይተናል። ቴክስት ኮንተንቱን ለመቀየር ነው። እንትኑን ለመቀየር እንፈልግ ደግሞ እንትኑ ኮንተንቱን ራሱን ኤችቲኤምኤል ምናምን አይነት ነገር ማስገባት ከፈለግን ማለት ነው። አሁን እዚህ ጋር የነበረውን አይደል። አሁን ዳይቭ ላይ ግን አዲስ ኮንተንት አዲስ ኤችቲኤምኤል ማስገባት ብንፈልግ ኢነር ኤችቲኤምኤል የሚባል እንትን ነው የምንጠቀመው። ኢነር ኤችቲኤምኤል የሚባል በዶት የምንጠቀመው ማለት ነው። ዳይቭ እንላለን ኮንስታንቱን። ከዛ ዳይቭ ብለን ኢነር ኤችቲኤምኤል የሚባል እንደ ቫሪያብል እንኳ አይደለም አሳይመንት በሉት። ላይክ ኦልሬዲ ዲፋይን የተደረገ ነገር ነው። ቫሪያብል አዲስ የሚመጣ ነው። ኦልሬዲ አዛይን የተደረገ ነገር አለ። ኮንተንቱን መቀየር ከፈለግን ኦልሬዲ ያለን ኢለመንት ኮንተንት መቀየር ከፈለግን ቅድም አይተናል፣ ቴክስት ኮንተንት ነው። ሲኤስኤሱን መቀየር ከፈለግን ደግሞ ስታይል ዶት ብለን የምንቀይረውን ባክግራውንድ ከለር ሊሆን ይችላል። በካሜል ኬዝ ነው የምንጽፈው። በካሜል ኬዝ መቀየር እንችላለን። እንትን ከሆነ ግን አዲስ ማስገባት ስንፈልግ ግን ኢነር ኤችቲኤምኤል ነው የምንለው። ለምሳሌ እዚህ ጋር ሌትስ ሴይ የኛው ባዶ ነው ምንም የለውም ብለን እናስብ። ከዛ ጃቫስክሪፕት ላይ እንምጣ። ኩዌሪ ሴሌክተር ክላስ እንስተው። አይ ቲንክ እዚህ ጋር እንምጣና ክላስ ኢዝ ኢኳል ቱ አየለ እንበለው። አክቹዋሊ ስም አሰጣጤ በጣም ደባሪ ነው ማለት ማይሆኑ ስሞችን ነው እየሰጠ ያለሁት። ሌትስ ሴይ ግን ዳይቭ እንበለው። ዳይቭ ከዛ አዲስ ኤለመንት ማስገባት ፈለግኩኝ በማ ላይ አበበ ላይ። ከዛ ኢነር ኤችቲኤምኤል ላይ ማስገባት የፈለግኩትን ቀጥታ ሲንታክሱን ነው የምጽፈው። ሲንታክሱን እሺ ጥያቄ ነው ማን ኦር የምትነግረኝ ነገር ነው? ዶት ሩት አይ ዶት ዶት የቱ ጋር ነው? ኦኬ ዶት ብዬ ነው ማስገባው። ሶሪ በጣም እዚህ ጋር አይ ቲንክ ተጽፎ ነበር። ኖ ኢዝ ኢኳል ቱ ነው አይ ቲንክ እዚህ ጋር ነው ዶት ያልከኝ። አይ ቲንክ እዚህ ጋር ለኩዌሪ ሴሌክተሩ ኦ ራይት በጣም ሶሪ። ያው እዚህ ጋር የምንወስነውን እዚህ ጋር ስለሆነ የምናስገባው ኦልሬዲ እዚህ ጋር ሃሽ ካልኩኝ አይዲ ይሆናል፣ ዶት ካልኩኝ ደግሞ ክላስ ይሆናል። ስለዚህ ከላይ ዶት ማስገባት ነበረብኝ። ቴንኪው አማን። ከዚህ በኋላም ስሳሳት እንዲች እየመጣ እንድትነግረኝ፣ ምክንያቱም በጣም ሲንታክስ ኤረሮች ይኖራሉ። እዚህ ጋር ስንጽፍ ግን እንትኑ ነው የምንጽፈው እዚህ ጋር እንደተቀመጠው በኩዌቴሽን ማርክ ውስጥ አስገብተን ኖርማሊ ታጉን ማለት ነው። ኤችዋን ከሆነ በቃ ኤችቲኤምኤል የምንጽፈውን ነገር ማለት ነው። ለምሳሌ ኤችዋን ማስገባት ፈለግኩኝ እንደዚህ ማለት ነው። እንደዚህ ሳረግ ይሄ ሄሎ ወርልድ የሚለው ነገር ይመጣል ማለት ነው። አሁን እዚህ ጋር ምንም የለም ከአበበ በታች። ከዛ ይህንን ኮድ መጥቼ ዶም አላማው እንደዚህ ሞዲፊኬሽን ነው። ስታይሉን መቀየር እንችላለን፣ አዲስ ኤለመንት ማስገባት እንችላለን፣ የነበረውን ማስወገድ፣ የነበረውን ማሳመር፣ ሌላ ቴክስት መጨመር፣ መደለት ምናምን እንደዛ እንችላለን። እዚህ ጋር ስታይ እንደምታዩት ሄሎ ወርልድ መጣ ማለት ነው። ሄሎ ወርልዱን እዚህ ጋር እኔ አልጻፍኩትም፣ የለም እዚህ ሄሎ ወርልድ የሚል ነገር። ግን ጃቫስክሪፕቱ በዶም አማካኝነት ኢንዴክስ ኤችቲኤምኤልን አክሰስ አድርጎት በራሱ ነው የጨመረው ማለት ነው። ስለዚህ መጨመርም ይቻላል፣ የነበረውን ሞዲፋይ ማድረግ ይቻላል፣ ሪሙቭም ማድረግ ይቻላል። ያው ሲንታክሱን ወደታች ስንወርድ ይኖራል ብዬ አስባለሁ። ያው እዚህ ጋር እንደምታዩት ሪሙቭ ምናምን የሚባሉ ነገሮች አሉ። ያ ግን ሞዲፊኬሽን ነው የዶም ዓላማው፣ ዋናው ሞዲፊኬሽን ስለሆነ እንደዛ ሞዲፋይ ለማድረግ ነው የምንጠቀመው ማለት ነው። ስለዚህ ቴክስት ኮንተንት ኮንተንቱን ለመቀየር ነው። ኢነር ኤችቲኤምኤል አዲስ ኤለመንት ለማስገባት ነው። እዚህ ጋር ደግሞ አትሪቢዩቶች ላይ ነው። አትሪቢዩቶችን ቅድም አይተን ነበር። አትሪቢዩት ሳይን ስታይሎችን ነው ቅድም ያየነው። ይሄኛው ነው ቅድም ያየነው። አይ ቲንክ ያው በካሜል ኬዝ ነው የሚጻፈው። ስታይል የምትለዋን ነገር ቀድማችሁ ማስገባት አለባችሁ ምናምን። አትሪቢዩት የሚለው ደግሞ የሆነ ኢሜጅ አለ። ኦኬ ኢሜጅ ያው ኮንስታንቱ ነው።
አትሪቢዩቱን አገኘውኝ። ኢሜጅ ኦኬ፣ አዲስ እንትን ሴት አደረግኩኝ። ጌት አትሪቢዩት የሚለው ለማግኘት ነው። እዚህ ጋር ደግሞ ሴት አደረግኩኝ። አትሪቢዩትን ሪሙቭ ማድረግ ይችላል። አትሪቢዩት የሚባለው ነገር ምንድን ነው? ከዚህ በፊት እንትን አይተን ነበር አይደለ? ኢሜጅ ምናምን ስናስገባ አትሪቢዩቶች ይኖሩታል። አልት የሚለው ኤስአርኤስ የሚባሉ ነገሮች፣ ለምሳሌ የሆነ ኢሜጅ እናስገባ። ይህንን ለማየት ኤችቲኤምኤሉ ላይ ኢሜጅ እናስገባ። ካይንድ ኦፍ ከዳይቡ በታች ይሁን ኢሜጂ። ያው እንደምታውቁት ይሄ እንትን ነው፣ ሰልፍ ክሎዚንግ ታግ ነው። ኢሜጂ ከዌብሳይት ባገኘው ይሻለኛል። ኢሜጅ ለምሳሌ የምን ኢሜጅ እናስገባ? የሆነ ኢሜጅ ቢያመጣልኝ ቀጥታ አስገባዋለሁ። ኢሜጅ የምን ኢሜጅ እናስገባ? የመጣ ሎካል ስቶሬጅን ማስገባት እንደሚችል አይተን ነበር። ካል በለው ሌላ ነገር እንዳያሳየኝ። ኦኬን ኢሜጅ ሴሌክት አደረኩኝ። ኢሜጅ አድረሱን ሴሌክት ኮፒ አደረኩኝ። ከዛ ሶርሱን መረጥኩት ማለት ነው። እዚች ጋር መጥቼ አይ ቲንክ ኦልት ያስፈልገኛል። ካር ከዛ ኢሜጅን ዘጋሁት ማለት ነው። አዎ ትክክል ከሆነ እዚህ ጋር ያሳየኛል ብዬ አስባለሁ። ያ ኢሜጁ ታየ እዚህ ጋር። እነዚህ ሁለቱ ሶርስ የሚባሉትና አትሪቢዩት የሚባሉት እነዚህ ሁለቱ ማለት ነው እንትን ናቸው፣ አትሪቢዩት ነው የሚባሉት። ስለዚህ ዶምን በመጠቀም ጃቫስክሪፕት አትሪቢዩቶቹንም መቀየር ይችላል ማለት ነው። ለምሳሌ ኢሜጁን መቀየር ብፈልግ እንደነዛ ቴክስት ኮንተንት ምናምን ብዬ አይደለም የምቀይረው። ምኑን ነው የምጠቀመው? አትሪቢዩት ነው የምጠቀመው። የቅድሙ ኖርማል ቴክስት ስለነበረ በቴክስት ቀየርኩት። እዚህ ጋር ስመጣ ደግሞ አትሪቢዩት በመጠቀም ነው ዳይናሚካሊ መቀየር የምፈልገው። እነዚህ እነ ኢሜጅን ሌሎችን ቪዲዮ ምናምንም ካለ በቴክስት ኮንተንት አይቀየሩም እነዚህ፣ ቢኮዝ እነዚህ አትሪቢዩት ውስጥ ያሉ ነገሮች ስለሆኑ ማለት ነው። ስለዚህ አትሪቢዩት ሞዲፋይ ማድረግ ስትፈልጉት ቴክስት ኮንተንትን አይደለም የምትጠቀሙት የአትሪቢዩት ቼንጅ የሚደረግበትን ነገር ነው። አይዲያው ያ ነው እዚህ ጋር ያስቀመጡት ማለት ነው። ፒፒቲውን እንትን ሲሉ አትሪቢዩት መቀየር ከፈለኩኝ ቀድሜ እንትኑ ኩዌሪ ሴሌክተርን ተጠቅሜ ኤሌመንቱን አገኛለሁ። ከኤሌመንቱ ላይ ደግሞ እንደገና አትሪቢዩት ብዙ አትሪቢዩት ስለሚኖር በአንድ ኤሌመንት ላይ ኤችቲኤምኤል ላይ በአንድ ታግ ላይ አንድ እንትን ነው የሚኖረው፣ አንድ ኮንተንት ነው የሚኖረው። ለምሳሌ ኤች1 ብዬ የዘር አበበ ነው ብለው የሆነ ነገር ነው የምለው። ግን ብዙ እንትን ወደ አትሪቢዩት ስንመጣ ግን ብዙ አትሪቢዩት ስለሚኖር ከኤሌመንቱን ከመረጥኩ በኋላ ድጋሚ አትሪቢዩቱንም መምረጥ አለብኝ። አግኝታችሁኛል አይዲያ? ያኛው ላይ አንዴ ኤሌመንቱን ከመረጣችሁ ከዚህ ጋር ጥያቄ አለ። ካን ዩዝ ኤሌመንት ኔምስ ላይክ ኤች1 ኦር ሴክሽን ዌን ዩዚንግ ኩዌሪ ሴሌክተር? አይ ዶንት ቲንክ ሶ አም ናት ኳይት ሹር፣ ግን የምንጠቀም አይመስለኝም። ኩዌሪ ሴሌክተር ላይ እንደዛ አይነት ነገር አንጠቀምም። ኤዘር አይዲ ነው ወይም ደግሞ ክላስ ነው። ግን እስኪ ሌትስ ቼክ ኢት፣ እርግጠኛ ስላልሆንኩ አንቺ ራስሽ የጠየቅሽኝን የምንጠቀም አይመስለኝም እስከማውቀው ድረስ። ግን ደግሞ ሊኖር ይችላል፣ ጉግል ማድረጉ አይከፋም። ኦኬ እሺ፣ ትንሽ ሞዲፋይ እናደርገው ኮንቴክስታችን እንዲያውቅ። ኤች1 ኦር ጂጋ ዳይቭ ብናደርገው ዋይል ዩዚንግ ኩዌሪ ሴሌክተር ምን እንደሚል እናያለን። መጠቀም እንችላለን። አይ ቲንክ እስኪ ኤግዛምፕል እኒ ሞር እንትኑን እንዲያሳየን ምናምን መጠቀም እንችላለን። ሀና የት ነበር? መጠቀም እንችላለን። አይ ቲንክ ኢት ዋዝ ሂር። ያ ዊ ካን ዩዝ ስንጠቀም ግን ዶት እንትን ምናምን የሚለው ነገር ይቀራል ማለት ነው። የስ ያ ኦኬ። ቤተልሔም መልሳልን ነበር ጉግል ከማድረጋችንም በፊት። ቴንኪዩ ቤቲ። ሶ መጠቀም እንችላለን ማለት ነው። ስክሪን ላይ ታያችኋል ጋይስ? ኦኬ ሶ እንቀጥል ማለት ነው። ምን ላይ ነበርኩኝ? ምን እያወራሁ ነበረ ወደዚህ ጥያቄ የመጣሁት?
እ? ምን እያልኩ ነበረ የመጣሁት? ስለምን እያወራሁ ነበር? ለምን አትሪቢዩት ምናምን ነው። እንትን ላይ ጌት ኮንተንት ያ ጌት ኮንተንት ኤች ዋይ ምናምን ኮንተንት የምንቀይር ከሆነ ድጋሚ ሴሌክት ማድረግ አይጠበቅብንም። ኦልሬዲ ኤሌመንቱን ከመረጥን አንድ ስለሆነ እዛ ላይ ያለው ኮንተንት መምረጥ አያስፈልግንም። አትሪቢዩት ከሆነ ግን ሹድ ሃቭ ቱ ስፔሲፋይ ኢት ሞር ራይት። በአንድ ኤሌመንት ላይ ለምሳሌ ኢሜጅ ላይ ሁለት አትሪቢዩቶች አሉ፣ አልትና ሶርስ የሚባሉት ማለት። ስለዚህ የትኛው እንደሆነ ለመቀየር ስፈልግ በኮንተንት ይሄ ቴክስት ኮንተንት በሚለው አይደለም የምንቀይረው፣ ስፔሲፊክ አትሪቢዩቱን በመምረጥ ነው። ስፔሲፊክ አትሪቢዩቱን ለምሳሌ አሁን ኢሜጁን ቀይረን እናያለን። ስፔሲፊክ አትሪቢዩቱን ስትመርጡት ደግሞ ዩ ሹድ ሃቭ ቱ ስፔሲፋይ የትኛው አትሪቢዩት እንደሆነ አንድ ስቴፕ ይጨምራል ማለት ነው። እዚህኛው ላይ አሁን ከዚህ በፊት የነበረው ኤሌመንቱን እዚህኛው ላይ እዚህኛው ላይ ቀጥታ ነው እዚህኛው ላይ ቀጥታ ነው ፓራ የሚለውን መረጥኩኝ። የፓራን ኮንተንት መቀየር ነው። እዚህ ጋር ግን እንደዛ ቀጥታ አይደለም። እንደገናም አትሪቢዩቱን ማግኘት አለብኝ። አትሪቢዩቱን ሶርስ የሚለውን አገኛለሁ። ከዛ በኋላ አትሪቢዩቱን ሴት ብዬ እንትን አደርጋለሁ ማለት ነው። ሴት ብዬ ሶርስን መርጣለሁ። ከዛ አዲሱን አትሪቢዩት ድጋሚ ማስገባት እችላለሁ ማለት ነው። ሌስ ሴት ለምሳሌ እዚህ ጋር እንትን አለ ኢሜጅ አለ። አሁን ሀና በጠየቀችን መሰረት እንጠቀመው ኢሜጅን አይሚጂ ብለን ማለት ነው። ሀና በጠየቀችን መሰረት ከዛ ሴት ስናደርግ ስፔሲፋይ ማድረግ አለብን። ለምሳሌ አበበ ነው አይደለ? አበበ ሴት አትሪቢዩት ከዛ ስፔሲፋይ ማድረግ አለብኝ። አትሪቢዩቶቹ ብዙ ስለሆኑ አንድ ስቴፕ ይጨምራል ያልኩት ይሄኛው ነው። ሶርስ ብዬ ጨመርኩኝ ሴት ስን ከዛ በኋላ ደግሞ ምን አደርጋለሁ? አዲሱን ኢሜጅ ለምሳሌ ሌላ ኢሜጅ እንምረጥ። እዚህ ጋር ደግሞ ይሄኛውን እንምረጥ ማለት ነው። ኢሜጅ እንዴት ይቀየራል በጃቫስክሪፕት የሚለውን ነው እያየን ያለ ነው። ከዛ በዚህኛው ቀየርኩኝ ማለት ነው። ይሄኛውን ኮፒ ላድርግ። እዚህ ጋር ነበር አይ ቲንክ ሪፍሬሽ አድርገው ይመጣልኛል። ያው እዚህ ጋር ይሄኛው ነው። በጌት ስንትን አይደለም የሚቀይረው ለማለት ነው። ፐርፐሲዝ ያው እንደምታዩት ኢሜጁ ይቀየራል ማለት ነው። ግን ስንቀይር እንደ አትሪቢዩት ያላቸውን ነገሮች ቴክስት እንትን ብለን ሳይሆን የምንቀይረው ልክ እንደዚህኛው ቴክስት ኮንተንት ብለን ሳይሆን የምንቀይረው ቴክስት ኮንተንት ብለን የምንቀይረው ቀጥታ ኤች1 ፓራግራፍ ምናምን ሲሆን በቴክስት ኮንተንት የሚቀይረው። ግን አትሪቢዩት ያለው ነገር ሲሆን ቀድመን አትሪቢዩቱ ሶርስ ነው አልት ነው የሚባለውን ነገር ሴት አትሪቢዩት ፋንክሽን ተጠቅመን ስፔሲፋይ እናደርጋለን። ከዛ በኋላ ነው አዲስ አትሪቢዩት የምናስገባው። እንትንም ቢሆን ተመሳይ ነው። ምንድን ነው ይሄ ኦልተርኔቲቭ የምትለውን አትሪቢዩት ስንቀይርም ተመሳይ ነገር ነው። ማንበብ ብቻ ከፈለግን ደግሞ ጌት አትሪቢዩት ነው። ይሄኛው መቀየር ሳይሆን ማንበብ ብቻ ስለሆነ አንድ ፓራሜትር ነው የሚፈልገው ሶርስን ነው። ስንቀይር ግን የምንፈልገውን አትሪቢዩት ፕላስ አዲሱን አትሪቢዩት ነው የምናስገባው ማለት ነው። ሪሙቭም ማድረግ ይቻላል። ያንን የፈለግነውን እንትን ሪሙቭ እናደርጋለን። ባዶ እንዲሆን አይነት ነገር ማለት ነው። ሪሙቭ ስናደርግ እሺ ይሄ አያስፈልግም። አይሆፕ ያው እንትኑ ኢሜጁ ይጠፋና ሲንታክስ ካልተሳሳኩኝ ኢሜጁ ይጠፋና እንትን ብቻ ይሄ ኦልተርናቲቭ ላይ ያስቀመጥነው ነገር ይቀመጣል ማለት ነው። እንደዚህ አይነት ነገር እንደምታዩት ያው ኢሜጁ ምናምን ጠፋ፣ ሪሙቭ ስላደረግነው ማለት ነው። አትሪቢዩቱን ኢሜጁ ይጠፋና የሚታየው ነገር እንደዛ ይታያል ማለት ነው። የቀሩት ይታያሉ ማለት ነው። ስለዚህ አትሪቢዩቶችን በዛ ወይ ነው ሪሙቭ አድ ሞዲፋይ ማድረግ የምንችለው። ከቴክስት ኮንተንት ይለያል። እሱ ነው በጣም ብዙ ጊዜ ሊምታታብን የሚችለው። ግልጽ ነው ጋይስ አትሪቢዩቶችን እንዴት እንደሚቀይር። ስለዚህ ሲኤስኤስ ስታይል በዶም እንዴት እንደሚቀየር፣ ኤችቲኤምኤል ኮንተንት እንዴት እንደሚቀየር እና አትሪቢዩት ቤዝድ ሆነን ደግሞ ኢሜጅም ኦር ሰምቲንግ ኢሜጅ ቀይረናል። በጃቫስክሪፕት ላይ ኢሜጅ እንዴት እንደሚቀየር ይሄ ኖርማሊ ትክክለኛ ነገር ስትሰሩ በጣም ነው የሚጠቅማችሁ። በዩዘር ኢቨንት ላይ ዲፐንድ ሆነው ኮንተንቶች እንዴት እንደሚቀየሩ ማወቅ በጣም ወሳኝ ነው። ጃቫስክሪፕት ያው ኤችቲኤምኤል አክሰስ የሚያደርግበት እና ሞዲፋይ የሚያደርግበት ወይ ዶምን በመጠቀም ነው ማለት ነው። እሱን ለማየት ነው ይህን እንትን እያለን ያለ ነው። ስታይልን ቅድም አይተናል። ቦክስ የመረጣችሁትን ኤሌመንት ትመርጣላችሁ፣ ስታይል ትላላችሁ። ይህንን በካሜል ኬዝ ነው የምጽፉት። ዶት አይደለም፣ ዳሽ አይደለችም። ካሜል ኬዝ አድርገን እንጽፋለን ማለት ነው። ከዚህ በፊት ግን ኤችቲኤምኤል ስንጽፍ እዚህ ጋር ዳሽ አድርገን ነበር ከለር የምናደርገው። ያ ነው ልዩነቱ። ክላሶችን ደግሞ አድ ማድረግ እንችላለን። እዚህ ጋር ክላሶችን መጨመር መቀነስ እንችላለን። ለምሳሌ ይህ ትንሽ እንትን ሲኤስኤስንም መጠቀም አለብን።
ሲኤስኤስ ላይ ለምሳሌ ቴስት የሚባል ክላስ ባክግራውንዱ ሬድ ነው እንበል። ሬድ ከሚሆን ብሉ ይሁን፣ ሬድ ስላለን ከዛ ቴስት የሚባል ክላስ አለ። እዚህ ጋር ደግሞ ኤችቲኤምኤል እንትን ላጥፋ እንዳያምታታን። ኦኬ ክላስ እንትንን በመጠቀም ዶምን በመጠቀም ክላስንም ማስገባት እንችላለን የሚለውን ለማየት ነው። ስለዚህ እዚህ ጋር እንደምታዩት አበበ የሚለው ኤችዋንን እንትን ማድረግ እችኛዋን ዳይቭ ባክግራውንዱን ሰማያዊ ማድረግ ፈለግኩኝ። ሰማያዊ ለማድረግ ደግሞ ቴስት የሚባለው ክላስ ባክግራውንዱ ሰማያዊ ነው። እዚህ ጋር ግን ይሄኛው ዳይቭ ይሄኛው አበበ የሚባለው አይዲ ያለው ክላስ ምንም አይነት እንትን የለውም። እንደምታዩት ምንም አይነት ባክግራውንድ የለውም፣ ነጭ ነው። ስለዚህ ማኑዋሊ ያንን ክላስ ሳላስገባ ጃቫስክሪፕት እና ዶምን በመጠቀም ይህንን ይችኛዋን ፓርት ባክግራውንዱ ሰማያዊ ማድረግ እችላለሁ፣ ወይም ክላሱን መጨመር እችላለሁ። ያ ሰማያዊ ባክግራውንድ ያለውን ክላስ አምጥቼ በዶም ካስገባውኝ ወደ እንትን ይቀየራል ማለት ነው። ወደ ባክግራውንዱ ወደዛ ወደምንፈልገው ባክግራውንድ ይቀየራል ማለት ነው። እዚህ ጋር ስመርጥ በአይዲ ነው መሆን ያለበት። ኦልሬዲ አይዲ ስለሆነ ያለው ጃቫስክሪፕት ላይ አበበ የሚል አይዲ ልጠቀም። አበበ። ስለዚህ ያው ቅድም ያልነው ላይኖር ይችላል ምናምን ብዬ ቼክ ያደረግነው ይኖረዋል። ኤችቲኤምኤል ታጎችን ወይም ኤሌመንቶችን ስንጠቀም ይኖረዋል። ነገር ግን እንትን አናስገባም። ዶትና እንትን የምትባለው ነገር ትቀራለች ማለት ነው። ዶትና ሃሽን ሳናስገባ ከተጠቀምን ቀጥታ ኤችቲኤምኤል ታጉን ማስገባት እንችላለን። እሱ ነው። ሌላ ደግሞ ምንድን ነው ምን ለማሳየት ነበር እዚህ ጋር የመጣሁት? ያ ይሄ እንትኑን ክላስ እንዴት እንጨምራለን የሚለውን ደን መረጥ ነው። ክላስ ኔም ኒው ክላስ ብለን መረጥን። አይ ቲንክ ቦክስ ክላስ ሊስት አይ ቲንክ የኛው ለምን እንዳስፈለገ አላወኩም። ቀጥታ በዚህኛው ነው መጨመር ያለብን። ሶ ይችኛዋን ላይን ብቻ እንጻፍ። ያኛው ለምን እንዳስፈለገ እንትን አላገኘሁትም። እኔ ከዚህ በፊት ስጽፍ አበበን ጽፋለሁ። እዛ እንትኑ ነው አድ የምናደርገው ቀጥታ ክላስ ሊስት ላይ ክላስ ሊስት ያው ቴስትን እንደዚህ ነው የምናስገባው። ሶ ሌት ሲት ካልሰራ ያኛው ላይ ለምን እንዳስፈለገ ቼክ እናደርጋለን ማለት ነው። እንደምታዩት ያው ሰማያዊ አድርጎታል ማለት ነው። ሶ ይሄኛው አኔሰሰሪ ነበር። ያው እኔም እሱ ነው ግልጽ ያልነበረኝ። ሜቢ ኦቨርራይት ለማድረግ መጀመሪያ የነበሩትን ለማጥፋት አይነት ነገር ይሆናል። ግን በቀላሉ እዚህ ጋር እንደምታዩት ቴስት የሚባለው ክላስ እዚህ ጋር ነው ስታይል የተደረገው። ኤችቲኤምኤል ላይ ደግሞ ይሄኛው ዳይቭ ቴስት የሚባል ክላስ የለውም። ግን ጃቫስክሪፕት ላይ ዶምን በመጠቀም ቴስት የሚባለውን ክላስ ለዚህኛው ኤችቲኤምኤል በመጨመር ባክግራውንድ ሰማያዊ ማድረግ ይችላል። ባክግራውንዱን ሰማያዊ ማድረግ ይችለናል ማለት ነው። ስለዚህ ዶምን በመጠቀም ሌላ ምን ማድረግ ይቻላል ማለት ነው? ክላስም አድ ማድረግ ይቻላል። ኤሌመንቶች ላይ ታጎች ላይ እንትን ማስገባት እንችላለን። ሌላ ክላስ ማስገባት እንችላለን ማለት ነው ዶምን በመጠቀም። ግልጽ ነው ጋይስ? ይሄ ግልጽ ካልሆነ ፕሊዝ ኦነስትሊ ግልጽ አይደለም በሉ። ማለት እንትን እያልን ስለምናይ ላይገባችሁ ይችላል። ኤኒዋን ግልጽ ያልሆነላችሁ ፕሊዝ ቴልሚ እዚህ በደንብ ተማምረን እንድንወጣ ማለት። ስለዚህ ክላስ እንዴት ክላስ እንደሚጨመር ነው ያየ ነው። እሱ ግልጽ ነው። ክሊር ነው አይደል? እሱ ነገር ሶ ክሊር ነው ብዬ በማሰብ ወደ ቀጣዩ ልሻገር ማለት ነው። ያኛውም እንዴት ነው ክላስ የምንጨምረው ምናምን የሚለውን ነው የሚያሳየው። አይ ቲንክ የተለየ ነገር ያለው አይመስለኝም። ክሬቲንግ እሺ፣ ዳይቭ የሚለው ላይ ኒው ዳይቭ ኦኬ። ይሄኛው አይ ቲንክ ክሬት ኤሌመንት ምናምን የሚለው ቅድም ባየንበት ወይ ነው አድ የሚደረገው። እዚህ ጋር ባየ ነው የት ነበረ? ያው ኢነር ኤችቲኤምኤልን በማስገባት መጨመር እንችላለን። ጥያቄ ያለው ሰው ማይኩን አጥፍቶ ማውራት ይችላል። ሶ እዚህ ጋር ኤሌመንቶችን ክሬት ማድረግ ይላል። ይሄኛው ኦልሬዲ የነበረውን ነው ሞዲፋይ እያደረግን ያለ ነው፣ ወይም ደግሞ አዲስን ማስገባት እንችላለን። ኒው ዳይቭ በሚለው ላይ ቴክስት ኮንተንት የነበረውን ሞዲፋይ ለማድረግ ባዶ ከነበረው ደግሞ ማስገባትም ይችላል። ቅድም ሲኤስኤስ ላይ እንዳየ ነው።
ክላስ ሊስት ይሄኛው ደግሞ ክላስ ነው የሚጨምረው። ክላስ ሊስት ብላችሁ አድ ካላችሁ አሁን ያሳያችሁ እንትን ነው ማለት ነው። አንድን ክላስ ለአንድ ኢለመንት ይሰጣል ማለት ነው። ሶ አዲስ ኢለመንት ከነ እንትኑ ይሄኛው የሚያሳየው አዲስ ኢለመንት የአንድን ሲኤስኤስ ኢለመንቱንም ሲኤስኤሱንም በአንዴ ማስገባት ቻለን ማለት ነው። ይሄኛውን በመጠቀም መረጥን፣ ኮንተንቱን ራሳችን አስገባን፣ ክላስም አዲስ በማስገባት ያንን እንትን እንደፈለግነው ሞዲፋይ ማድረግ እንችላለን ማለት ነው። ቻይልድ ምናምንም አፔንድ ማድረግ እንችላለን። 4 ሰዓት ሆኗል ጋይስ። ቲንክ ቶሎ መጨረስ ያለብኝ ይመስለኛል ሌላ እንትን ስላለብኝ 4 ሰዓት ላይ ኤዘር ሰኞ ቀን ወር ኔክስት ዊክ የቀሩትን ማየት የምንችል ይመስለኛል። ቶሎ መጨረስ ነበረብኝ። ይሄኛው አይ ቲንክ የተወሰነውን ፓርት እኒና እስከ ኢቨንት እኒና ኢቨንትን በደንብ ዲቴል ለማየትም እንዲመቸን ኔክስት ታይም ብናየው አሪፍ ይመስለኛል። 4 ሰዓት ላይ ሚቲንግ መግባት ስላለብኝ ማለት ነው። እሺ ሶ ምን ላይ ነበር ያቆምነው? ያ ይሄኛው ያው ኤሌመንትን በአንዴው አዲስ ኤሌመንት እንደገና ራሳችን አስገብተን ኮንተንቱን ራሳችን አስገብተን እዛው ደግሞ ሲኤስኤስ መስጠት እንችላለን። ሁለቱንም በአንዴ ማለት ነው። ብቻ ለብቻ አይተን ነበር። ሁለቱንም ደግሞ በአንዴ ማድረግ ይቻላል። ኦልሬዲ እኛ የጻፍነው ነገር ስላለ ለምሳሌ አበበን እንትን አደረግነው። እሺ እዚህ ጋር ክላሱን እንቀይር። ይሄኛው ባዶ ክላስ ነው። ክላስ ዳይቭ ይላል። ሶ ዶት እናደርገው እና ባዶ ነው እንደምታዩት፣ ምንም የለበትም ታች ዳይቭ። እሺ እዚህ ጋር ላሳያቸው አንዴ። ምንም የለበትም ታች። በኢሜጁ እና በአበበ መሀል የሆነ ዳይቭ የሚባል ኤሌመንት አለ፣ ግን ያው ባዶ ስለሆነ ነው ምንም አይታየው። ሶ እሱ ላይ ኮንተንትን በአንዴ ኮንተንቱንም እንትኑንም በአንዴ ማስገባት ይችላለሁ የሚለውን ነው ለማየት የተፈለገው። ስለዚህ ለምሳሌ ምንድነው ማድረገው? አበበ ዶት ኮንተንት ማን ቴክስት ኮንተንት ኦር something like ሄሎ ወርልድ የሚለውን አስገባው። እሱን ደግሞ ሰማያዊ ባክግራውንድ እዚሁ መሰለኝ፣ ቴክስቱንም እዚሁ ስታይሉንም እዚሁ በአንድ ላይ ማድረግ ይቻላል የሚለው ነው ያኛው የሚያሳየው። ኦኬ እንደምታዩት ነው። ቴክስቱንም ሰጠው እንትኑንም ሰጠው። ባይዘ እዚህ ጋር ደግሞ ከፈለኩኝ ሳይዙን ምናምንም ሲኤስኤሱ ላይ ገብቼ መጨመር እችላለሁ። ሄት ዊድስ ከፈለኩኝ እንደዛ ማድረግም እችላለሁ። አይ ቲንክ ሪፍሬሽ ላድርገው። እንደምታዩት ያው እዚህ ጋር ስታይሉን ዊድዙን እና እንትኑንም ትልቅም ትንሽም ማድረግ እችላለሁ። ስቲል በማን በዲዮም እና ጃቫስክሪፕትን በመጠቀም ክላሱን ሲጨምር የክላሱ አትሪቢዩት እንዳለ ለምፈልገው ኤሌመንት ይመጣል ማለት ነው። ስለዚህ አንድ ክላስን ሲጨምሩ ስታይሉን ለመጨመር ነው ታርጌቱ። እዛ ጋር ያለውን ዊድዝ ከለር ምናምን መጨመር ነው አላማችን። በዛ ወይ መጨመር እንችላለን። ሌላ ደግሞ ቻይልድ ምናምን እንትን ማድረግ እንችላለን የሚለው ነው እዚህ ጋር ያለው። አይ ቲንክ እነዚህን እንያቸውና ቶሎ መጨረስ አለብን። 10 ደቂቃ በላይ ማርፈድ የለብኝም። ሶ ምንድነው እዚህ ጋር ያለውን አይ ቲንክ በእንትን ብናየው በአይዲያ ደረጃ ብናየው አሪፍ ነው። ሜቢ ኔክስት ታይም የምቀጥል ከሆነ ኮዱን ጽፍላችኋለሁ። እንደዛ ይሻላል። ቀለል ያለ አይዲያም ሊሆን ስለሚችል ኔክስት ታይም እኔው ከሆንኩኝ የምገባው እንትን እናደርጋለን። አይዲያ ሚቲንግ ነገር እና ክሬቲንግ እንደ ክሎኒንግ ኦር ሪሙቪንግ ኤሌመንት ይችላል። አክቹዋሊ ኦልሞስት ጨርሰናል። ኢቨንት ብቻ ነው የቀረን። ኢቨንትን እንዴት እንደምናስገባ ነው የምናየው ነገር ቀጣይ ስንገናኝ። ሶ ክሬቲንግ ኤሌመንትስ ይላል። ኮንስት ኦኬ የኛውን አይተናል አይ ቲንክ። እና ኤሌመንቶችን እንዴት ቻይልዶችን ምናምን አዲስ ቻይልድ ቅድም በእንትን አይተን ነበር። አክቹዋሊ ተመሳሳይ ነገር በኢንሪች ኤችቲኤምኤል ማለት ነው። እዚህ ጋር ደግሞ ሌላ ወይ ነው ያለው። ኤሌመንቶችን እንዴት ማስገባት እንችላለን የሚል ነው። ዲኦኤም ላይ ኤሌመንት አዲስ ቻይልድ ወይም ሌላ በአንድ ፓሬንት አለ፣ በዛ ፓሬንት ላይ አዲስ ኤሌመንት እንዴት እናስገባለን የሚለውን ነው የምናየው። እዚህ ጋር ፓረንት አለ። ፓረንት ላይ አንድ ኤሌመንት ስናስገባ ሄዶ አፔንድ ያደርጋል ከኋላ ማለት ነው። እንደ መጨረሻ ልጅ ነው የሚገባው። አፔንድ የሚለው ከመጨረሻ በኩል ስለሆነ ለምሳሌ እዚህ ጋር ዳይቭ ኤች1 ኤች2 ኤች3 ነበር አይደለ? ስለዚህ አፔንድ ቻይልድ ብዬ ሳስገባ እዚህ ጋር 4 ኤሌመንት ነበር አይደል? አፔንድ ቻይልድ ብዬ ኤች1 ሳስገባ 5ኛ ልጅ ሆኖ ይመጣል። ፕሪፔንድ ካልኩኝ ደግሞ የመጀመሪያ ልጅ ሆኖ ይመጣል። ስለዚህ አፔንድ እና ፕሪፔንድ የሚለያዩት በቦታ ነው። ሁለቱም በኤሌመንቱ ላይ ልጅ ነው የሚጨምሩት፣ አዲስ ኤሌመንት ይጨምራሉ። አፔንድ ከሆነ በመጨረሻ፣ ፕሪፔንድ ከሆነ በመጀመሪያ ይሆናል ማለት ነው። ሌላኛው ደግሞ እዚህ ጋር ሪፍረንስ የሚል አገኘን። ያው እዚህ ጋር ከቦታ አንጻር ነበረ። ይሄኛው ደግሞ ሪፍረንስ አፍተር ሪፍረንስ ቢፎር የሚለው ስቲል ዲዮ የሚለው ነው የምንጨምረው፣ ግን የምንጨምርበትን ወይ ነው
እንትን የሚለው ያንን የምንጨምርበትን ወይ ነው የሚጨምረው። ላይክ ሪፍረንስ የሚባል ክላስ አለ፣ ስፔሲፊክ ክላስ፣ ይሄኛው ክላስ ነው። ስለዚህ ሪፍረንስ አፍተር ኒው ዳይቭ ካላችሁ ሪፍረንስ ከሚባለው ክላስ በኋላ ይገባል ማለት ነው። ቢፎር ካላችሁ ደግሞ ከሪፍረንስ በኋላ። ይሄኛው አፔንድ የሚባለው ከሁሉም ልጆች በፊት በኋላ ነው። ፕሪፐንድ ደግሞ ከሁሉም ልጆች በፊት ነው። ግን መሀል ላይ ማስገባት ስትፈልጉ የሆነ ሪፍረንስ ትይዛላችሁ። ያ ሪፍረንስ ክላስ ሊሆን ይችላል፣ አይዲም ሊሆን ይችላል። እዚህ ጋር ለምሳሌ ነው አይዲ ምን ክላስ የተጠቀምነው። ኦር ደግሞ ቅድም ሀና የጠየቀችን አይነት ታግ ብቻ ሊሆን ይችላል። ሪፍረንሱ በጀስት ቦታዋን ለመያዝ ነው። ለምሳሌ አራተኛ ኤሌመንት ላይ ማስገባት ከፈለጋችሁ ሶስተኛውን ኤሌመንት ነው እንደ ሪፍረንስ የምትይዙት። ሶስተኛውን ኤሌመንት እንደ ሪፍረንስ ይዛችሁ አፍተር ትላላችሁ ማለት ነው። አፍተር ስትሉ ከሪፍረንሳችሁ ወይም ከሶስተኛው ፖዚሽን በኋላ ይገባል። ቢፎር ካላችሁ ሁለተኛ ላይ ይገባል። ይሄኛው ጥግ ጥግ ላይ ጫፍ ጫፍ ላይ እንዴት እንደምታስገቡት ነው። ይሄ ደግሞ መሀል ላይ እንዴት እንደምታስገቡት ነው። ስለዚህ በዛ ወይም ለእንትን ማስገባት አንድ ፓረንት ላይ ልጆችን መጨመር፣ ለአንድ ፓረንት ብዙ ልጆች እንዲኖሩት ማድረግ የምንችልበት ወይ ነው። ይሄኛው መጀመሪያና መጨረሻ ማስገባት ሲፈለግ ነው። ይሄ ደግሞ መሀል ላይ ማስገባት ሲፈለግ ነው። እሺ። እና ደግሞ አድጃሰንት ኤችቲኤምኤል የሚባልም አለ። አድጃሰንት ኤችቲኤምኤል ከዚህኛው ጋር ይመሳሰላል፣ ግን ኢትዝ እንትን ነው። እነዚህ ሁለቱም ተመሳይ ናቸው። ይሄ ግን ሾርት ሃንድ ነው፣ ወይም በአንድ ላይ ብቻ ስለሚጻፍ ተመሳይ እንትን ነው። ለምሳሌ ሬፈረንስ አላችሁ አድጃሰንት ኤችቲኤምኤል የሚገባውን እዚህ ጋር እንደ ሬፈረንስ የምንይዘውን እዚህ ጋር ሬፈረንስ ያላትን እዚህ ጋር እናስገባለን። ከዛ በኋላ የሚገባውን ኤሌመንት ደግሞ ቀጥታ እዚህ ጋር እናመጣለን ማለት ነው። ፒ ነው የሚገባው፣ ከዚህኛው በኋላ ነው የሚገባው አፍተር ኢንድ ከሚለው በኋላ። ይሄኛው ሾርት ሃንድ ነው። ከዚህ ጋር ተመሳይ ዓላማ ነው ያለው፣ ወይም ተመሳይ ፋንክሽን ነው፣ ግን በአጭሩ ስለሚጻፍ ነው እዚህ ጋር የመጣው። ስለዚህ ኤሌመንቶች እንዴት ይጨመራሉ የሚለው ነው። መጀመሪያና መጨረሻ ላይ፣ መሀል ላይ ደግሞ ሲሆን ሬፈረንስን እንደ ሬፈረንስ ምንድን ነው ይሄ ከዛ አንጻር ነው። ከኋላና ከፊት ሲባል ከዛ አንጻር ይሆናል ማለት ነው። እሺ ሌላ ደግሞ ምንድነው የሚለው እዚህ ጋር ለመጨመር ሲል፣ እሺ ኦሪጂናልን አመጣው። ክሎን ማለት ደግሞ ኦልሬዲ ያለን ቻይልድ ኮፒ ማድረግ ማለት ነው። የሆነ ቻይልድ አለ፣ ምን የሚባል ቻይልድ፣ የሆነ ኖድ አለ አይደለ? ለምሳሌ እዚህ ጋር ዶት ካርድ የሚባል በዛ ክላስ ያለን ኤሌመንት አገኘሁኝ ወይም መረጥኩኝ። ኮፒ ማድረግ ፈለጉ ድጋሚ ራሱን፣ ሶስት ከሆኑ ሶስቱንም ማለት ነው። ራሱን ፓሬንቱን ድጋሚ ከነ ልጆቹ ኮፒ ማድረግ ስፈልግ አይነት ነገር ክሎን ኖድ የሚለውን ነው የምጠቀመው። እንደ አዲስ ለምሳሌ የሆነ 4 ቻይልድ ያለው ኖድ ኖሯችሁ ወይም 4 ቻይልድ ያለው ፓረንት ኖሯችሁ ድጋሚ ከመጻፍ ይልቅ እንትን ማድረግ ትችላላችሁ። ድጋሚ ከመጻፍ ምንድነው የሚባለው ክሎን ማድረግ ትችላል። ክሎን ማድረግ ኦልሬዲ የነበረን ነገር ማምጣት ነው፣ ኮፒ ማድረግ ነው። በዛ ወይ ነው መረጥን ክሎን የምናደርገው። ከዛ በኋላ ኦሪጂናል አላችሁ ክሎን ኖድ ብላችሁ ትሩ ስትሉ ትሩ የሚለው ነገር ራሱን ኤግዛክትሊ ሬፈረንሱን ሳይሆን የሚያመጣው ራሱን ሁለቱም ኤሌመንቶች ተመሳሳይ ይሆናሉ ማለት ነው። ይሄኛው ትሩ እና ፎልስ ይሆናል። ፎልስ ከሆነ ግን የሆነ ሻሎ አይነት ነገር ነው የሚሆነው። ሜቢ ኔክስት ታይም ስናይ ኮንሶል ላይ በደንብ እናያለን። እናንተም ጉግል አድርጉት። ትሩ እና ፎልስ የሚለው ዲፕ ክሎን ወይም የሻሎ የሚለውን ነው የሚያሳይ። ዲፕ ክሎን ላይ ከሆነ ልጆቹም ኤቭሪሲንግ በቃ ሬፈረንሱ ሙሉ ለሙሉ ተመሳሳይ ይሆናል። እዚህኛው ላይ ከሆነ ግን ጀስት ፓረንቱ ብቻ ነው ክሎን የሚደረገው፣ ወይም ከላይ ያለው ዳይቭ ብቻ ከሆነ ዳይቭን ብቻ ነው ኮፒ የምናደርገው፣ ወይም ፓረንቱ ብቻ ነው። ትሩ ከሆነ ግን ይሄኛው ልጆቹም ጭምር ከነ ቤተሰቡ ይመጣል ማለት ነው። ያኛው ላይ ከሆነ ግን ጀስት እናትና አባት የሚጋበዙት አይነት ግብዣ አለ አይደለ? ፎልስ ሲሆን ፓረንቱ ብቻ ነው የሚሄደው። ትሩ ሲሆን ግን ከነ ልጆቹ ሙሉ እንትኑ ይሄዳል ማለት ነው። ክሎን ይሆናል ማለት ነው። ሁሉም ክሎን ይሆናል። እዚህኛው ላይ ፎልስ ከሆነ ፓረንት ብቻ ነው። ትሩ ከሆነ ደግሞ ከነ ልጆቹ ማለት ነው። ከዛ አፐንድ እናደርጋለን እዛ ባስቀመጥነው በምንፈልገው ቦታ ላይ አፐንድ አድርገን ቀጣይ ኤሌመንት ሆኖ እንዲመጣ እናደርጋለን ማለት ነው። ስለዚህ ኦልሬዲ ያለንን ነገር ድጋሚ ኮፒ ማድረግ ስንፈልግ የምናመጣው ነው። ሪሙቭ የሚለው ደግሞ ለማስወገድ ነው። ሴሌክት አደረግን፣ ኖርማሊ ነው ሴሌክት የምናደርገው። ይሄ ክላስ ያለውን ኤሌመንት ሴሌክት አደረግን። ከዛ በኋላ ቻይልድ ዶት ይሄኛው ፓረንቱን ወይም የሚወገደው ነገር ነው። ሪሙቭ ብለን ፋንክሽኑን ስንጠቀም ከፓረንቱ እቺ ቻይልዷ ትወገዳለች ማለት ነው። ቻይልዷ ማናት? ቱ ሪሙቭ የሚባል ክላስ ያላት ነገር፣ እሷን ቻይልድ ብለን ሪሙቭ የሚለውን ፋንክሽን ስንጠራ ቀጥታ ይወገዳል ማለት ነው። ስለዚህ ሪሙቭ እና ክሎን ይህን ይመስላል። ሁለቱ ናቸው። ሜቢ ቀጣይ ሳምንት ስንጀምር ቀጣይ ሳምንት የሚጀምሩ ሰውዬ እነዚህን ሁለቱን በኮድ እንድናይ ሊያስፈልገን ይችላል። በአናየም ግን ኖርማሊ አሁን ያወራነው ነገር ነው። ኔክስት ታይም ኢቨንትን እንቀጥላለን ማለት ነው። ጥያቄ ካላችሁ እንትን እንበልና ልውጣ። ዱ ዩ ሃቭ ኤኒ ኩዌስችን? ጥያቄ ያላችሁ ጋይስ?
እና ኔክስት ታይም ምናልባት ያው አሁን ባይሆንም በደንብ ያላየነው ክፍል ካለ ደግሞ እሱንም ያሉትና ቀጣይ ሳምንት እኔው ከሆንኩኝ እንቀጥላለን። ሌላም ሰው ከሆነ ደግሞ ንገሩ። ሶ ፎር ሬፈረንስ የት ነው ያቆማችሁ ስንባል ያው እዚህ ጋር ነው ማለት ነው። እስከ ኢቨንት ድረስ መጥተናል ማለት ነው። አይ ቲንክ 2 ስላይድ ነበር የቀረን ጨርሰነዋል ኦልሞስት። ያው እኔ አሁን አርጀንት ስለሆነብኝ እንጂ አልቋል ጋይስ። ሶ ባይ ባይ። ጥያቄ ከሌላችሁ ኢቨንት ብቻ ነው የቀረን። ኢቨንት እና የክሎንና ሪሙቭ የሚለውን አላየንም። እሱን እንትን የሚለው እና ቴንክ ዩ ፎር ዶስ በደንብ ሊስን ስላደረጋችሁና ስለተከታተላችሁ ሁላችሁንም ቴንክ ዩ ማለት ፈልጋለሁ። እና አማንና ማን ነበረ በደንብ ያሳዩኝ? አማንና መሀሪ ደግሞ እናንተ ደግሞ ልዩ ምስጋና ፎር ሄልፒንግ ሚ። ሲንታክስ ምናምን በጣም ረስቻለሁ። እኔ 2 ዓመት ሞላ ይመስለኝ እንደዚህ ቁጭ ብዬ ከተማርኩኝ። አብዛኛው ኮንሰፕት ነው እንጂ ሲንታክሶቹ ተረስተውኛል። ግን ቴንክስ ፎር አማን እንደ መሀሪ ፎር ጋይዲንግ። ሶ ጋይስ ባይ። ጥያቄ ከሌላችሁ ኔክስት ታይም እንገናኛለን። ኢቨንት ላይ ነው ያቆምነው። ባይ ባይ።